እንዴት ጀመርክ ዩቲዩብ አብርሃም? ገንዘብ እንደሚሰራበት እርግጠኛ አልነበር። ኤምኬቢኤችዲ ማርከስ ብራውንሊ ነበር ማይ በብዛት የመጀመሪያው ቪዲዮ በጣም ብዙ ቪው ነው ያለው። ኮሜንቶቹ ራሱ ህንድኛ ነበሩ። ዩቲዩብ ላይ የመጀመሪያ ክፍያ የነበረው የመጀመሪያ ቪዲዮ ላይ ምን ያክል ነበር አብሬሎ? ማኒታይዝ ከሆነ በኋላ $1 ዩቲዩብ እንዴት ራሱ ገንዘብ እንደሚከፍለን በምን መንገድ ገንዘብ እንደሚከፍለን ብዙ አያውቅም። በምን ነው የሚከፍለን? በቪው የሚባል ነገር የለም። ኬንያ ላይ ብዙ ኢትዮጵያኖች የሚከፍቱት አካውንት በአንተ ኢንፍሉዌንስ ነው ይባላል ብዙ ጊዜ። አሜሪካ ቢያደርጉት የማይሰራ ነው የሚመስላቸው። ገባ እኔ ሞላው ተዛ ኬንያ ማድረግ ትችላላችሁ የምትለው አቃል ብዙ ያገኙዋቸው ሰዎች ኬንያ ነው። ኢንዲቪጁዋል ዩቲዩብ ቻናል ለመክፈት እስከ 40% 60% ሆነን ይወስዳሉ። የኢትዮጵያ መንግስት ግብር የመጣል አይነት ወሬዎች ሰምተናል። ለአብሶሉት ዩቲዩበር የሚያዋጣ አይመስለኝም። ሶሻል ሚዲያ ላይ ለሚንቀሳቀሱ ሰዎችስ ለምን ቢሊየን ቪው ብታገኝ ኢትዮጵያን ኦዲየንስ 5 ሳንቲ አታገኝ? 5 ሳንቲ ከባድ ነው የሚሆነው። ኮንትሮል ለማድረግ በጣም ከባድ ነው የሚሆነው። ቻናል አሳድጉ ይሸጣሉ። አይ ቲንክ የኔ ሳቅና ያበይራል መሰለኝ ቪዲዮ ያልሰራሁትንም የሰራሁትንም ኮንተንት ከኔ ሳቅ ጋር ያረጉናን ፖስት ያደርጋሉ። ሶ ዩቲዩብ ላይ በጣም ኮንሲስተንት መሆን አለበት። ለምን ለ50 ቀን ምንም ሳልፖስት እኔ ራሱ አሁን እየተቀጣውበት ነው። ዩቲዩብ ላይ እስከ ምን ያህል ብር ይሰራል በወር? 2 አመት መኪና አደጋ ደርሶበት ኳስ ጨውት ነበረ። በፕሮጀክት ደረጃ ኤክስትራ ትሬዲንግ ለመስራት ወደ ሱሉልታ ስንሄድ መኪና ተጋጭቶ ቀኝ ግሬ ላይ ተሰብሬ ያንን አመትና ኔክስት አመቱንም ያለ ትምህርት አሳልፍኩ ማለት ነው። በጣም ማራሰው ነገር እንደሆነ ታውቃለህ። አንድ ተማሪ ከ2 አመት እና ከዛ በላይ ካቋረጠ ትምህርት መማር አይችልም የሚባል ህግ አለ። ትልቅ መሆን መስሎኝ በቃ ህፃናቶች በ2 አመት መልጣቸው ናቸው። ለኔ 2 አመት መብለጥ ህፃናቶች ናቸው ብዬ ነው ማሰው። በዛ ሰዓት እግዚአብሔር ይመስገን ትልቆች ናቸው ነው ከኔ ይወጣሉ። እንኳን ወደ ታላቅ ፖድካስት በሰላም መጣችሁ። ሰሞኑን እንግዲህ በጣም ብዙ መረጃዎችን ሰምተናል። ከዩቲዩብ ጋር በተያያዘ ከሶሻል ሚዲያ ጋር በተያያዘ ዩቲዩበሮች፣ ቲክቶከሮች ግብር ይከፍሉ ነው ሲባል ነበር። ያ ማለት እንግዲህ ገንዘብ እየሰሩ ነው ማለት ነው። ከዛ ጋር በተያያዘ እንግዲህ ዩቲዩብ ላይ ቀድሞ ከጀመሩት ውስጥ ዩቲዩብን ከተጠቀሙበት በዩቲዩብ ከተለወጡበት ሰዎች ውስጥ እንግዲህ ይዤላችሁ ቀርብ ያለው አብሬሎ ኤችዲ በሚል ስም ታውቁታላችሁ። አብሬሎ በመጀመሪያ ወደ ታላቅ ፖድካስት እንኳን በሰላም መጣ። ጥሪያችንን አክብረህ ራስህን አስተዋውቅ። በሰላም ጠበቃችሁኝ ቆያችሁኝ። አብሬሎ እባላለሁ ለማታውቁኝ። በኖርማል ስሜ አብርሃም ተከስተ። የዛሬው የታላቅ ፖድካስት እንግዳችን አብርሃም ነው። ብዙ የሚያጫውተን ነገር አለ እዚህ ፖድካስት ላይ። እንግዲህ ታላቅ ሀሳቦችን ከታላላቅ ሰዎች ጋር የምናነሳበት ነው። የፖድካስቱ ዋናው ዓላማ ወጣቶች አይተው የእኛን ቪዲዮዎች ተመልክተው ዛሬ ወይ ነገ ምን ልንሰራ እንችላለን፣ በቃ ምን መሰራት ይችላል፣ የተሳካላቸው ሰዎች፣ እየሞከሩ ያለ ሰዎች፣ ስራ ውስጥ ያሉ ሰዎችን እናቀርባለን እና ሰዎች ደግሞ አይተው ተምረው እንዲለወጡበት ያዘጋጀነው ፕሮግራም ነው። ከዛ ውስጥ ደግሞ ዛሬ ስፔሲፊክሊ ከዩቲዩብ ጋር በተያያዘ በደንብ ብዙ የምናነሳቸው ነገሮች ይኖራሉ። ኢትዮጵያ ውስጥ እንግዲህ ግብር መክፈል ሊጀመር ነው የሚል መረጃ ሰምተናል። ያው በጣም ኦፊሻል የሆነ መረጃ ነው ብዬ አላስብም። እኔ ማለት አላገኘውም መረጃ፣ ግን እንደዚህ ጭምጭምታ አለ። ጭምጭምታው ካለ መኖሩ አይቀርም ማለት ነው። ይወራል ብዬ አስባለሁ። እንደዛ እየተባለ ነው። ስለዚህ ቲክቶክ እንዲሁም ዩቲዩብ የሚሰሩ ሰዎች ግብር መክፈል ይጀምራሉ ሲባል ገንዘብ እየሰሩ ነው ማለት ነው። በእነዚህ ፕላትፎርሞች ተጠቅመው ገንዘብ እየሰሩ ነው። ዩቲዩብ ላይ፣ ቲክቶክም ላይ፣ ሌሎች ሶሻል ሚዲያም ፕላትፎርሞች ላይ እንዴት ነው ገንዘቡ የሚሰራው የሚሉ ብዙ አድማጭ ተመልካቾቻችን ይኖራሉ። በዛሬ ቪዲዮ ላይ እሱንም እናስረዳቸዋለን። ግድ በደንብ እናስረዳቸዋለን። አብርሃም እንግዲህ ራስህን እስቲ ቪዲዮችን ከመጀመራችን በፊት የምናነሳቸው ወሳኝ ነጥቦች እነዚህን፣ እንዲሁም ደግሞ ዩቲዩብ ካከፋፈት ጀምሮ እንዴት ማኔታይዝ ማድረግ ይችላሉ ነጥቦችን እናነሳለን። ከዚህ በፊት የሰራቸው ቪዲዮዎች አሉ። በመቀጠል ሶሻል ሚዲያ ላይ ከዚህ በፊት የነበረውና አሁን ያለው ሰዎች ምን ቢያደርጉ የምትመክረውን ነገር የምናነሳበት ፕሮግራም ይሆናል። ከመጀመሪያ ግን ከባክግራውንድ እንነሳና የተወለድክ እንዴት ወደ ዩቲዩብ ከመምጣት በፊት ያለውንም ነገር እናወራለን። እስቲ ትንሽ ስለሱ በለን። ያው ተወልጄ ያደግኩት አዲስ አበባ ላይ ነው ተወልጄ ያደግኩት። ትምህርቴንም እዚሁ አዲስ አበባ ላይ ተከታተልኩት። የመጀመሪያም ሁለተኛ ደረጃም ትምህርቴን ከዛ ደግሞ በዩኒቨርሲቲ ደረጃ ደግሞ በመቀሌ ዩኒቨርሲቲ
የመጀመሪያ ዲግሪን አግኝቻለሁ። ከሱ በኋላ ነው ዩቲዩብ የመጣው። ኦኬ ከመቀሌ በኋላ ኤሌክትሪካል ነው የጨረስከው? ኤሌክትሪካል ኢንጂነሪንግ በኮምፒውተር ኢንጂነሪንግ ስትሪም በዛ ነው የጨረስኩት። ኦኬ መቀሌ እንዴት ነበረ? የመቀሌ ዩኒቨርሲቲ አንደኛ ነው። የሚገርም ነው አይደል? በጣም ብዙ ማይረሳ ነው። ብዙ ታሪክ አለ ማለት ነው። ያ ብዙ እንዴት መጀመሪያ ኤሌክትሪካል ኢንጂነሪንግ መረጥክ ከማለቴ በፊት እዚህ በፊት ላይ ወደ ዩቲዩብ ታስብ ነበር? ዩቲዩብ ላይ ስለመግባት ታስብ ነበር? ታቅ ነበር በዛን ጊዜ ወይስ ከመቀሌ በኋላ ነው በቃ ሙሉ በሙሉ ዩቲዩብ ላይ የገባኸው? ዩቲዩብ መስራት የጀመርኩት ከተመረኩኝ ኦልሞስት ከአመት በኋላ ይሆናል። ግን ዩቲዩብ ፕላትፎርሙን ድሮ ነው ማቀው። ገና 10ኛ ክፍል ተማሪ ሆኜ ምናምን ኢንተርኔት ቤት በሰዓት እየከፈለን ተጠቀም ነበር። እንደዛ ነበር ማቀው። የዛሬ ከ2000 በፊት ማለት ነው። ከሚሊኒየም በፊት ያኔ ከሚሊኒየም በፊት ማለት 9ኛ ክፍል ምናምን እያለሁ ማለት ሰው ስልኩ ላይ እኮ ኢንተርኔት አይሰራም ነበር ያ ሰዓት። በዛ ሰዓት ስልኬ ራሱ 32 ኖኪያ 3220 ምናምን የሚባል ስልክ ነው የነበረኝ። ስልክም ነበር። እሺ ያው ማሰራ እንደቤት ተላለ። አሪፍ ነው። እና ዩቲዩብ መጠቀም ከዛ በፊት ነው ማቀው። ግን የሆነ አንዲ ግለሰብ ምናምን ፖስት የሚያደርገው አይመስለኝም ነበር። የሆነ በብሮድካስቲንግ ሌቭል ላይ ያሉ አለ አይደል? እኛ ሀገር ላይ ሰው ፖስት ያደርግ ነበር በዛ ሰዓት። የሀበሻ ምንም ነገር የለም አላቅም። ኢንተርኔት ፕሬንቴሽን ከሆነ ጊዜ በኋላ ነድሬቲው ምናምን ኢቨን እኔ ዩቲዩብ ስጀምር እንደ ኢንዲቪጁዋል ቪዲዮ የሚሰራ ሰው ያለ አይመስለኝም ነበር ስጀምር ራሱ። በቃ ለሀበሻ ኮሚኒቲ ሳይሆን በቃ ኢንተርናሽናል ስራ ነገር ነበር ለመስራት የጀመርኩት ማለት ነው፣ በእንግሊዘኛ ምናምን ነገር። ከዛ ነው ሰዎች እንዳሉ ሳቅ ወደ ለሀበሻ ኮንተንት መስራት የጀመርኩት እንጂ ዩቲዩብ መጠቀምን ድሮ ነው ማቀው። ያው አሁን ኤፒኬ ምናምን ሳይሆን ጃር ነበር የሚባለው የኖኪያ ፋይሎቹ ማለት ነው። በዛ ጊዜ ነበር የምጠቀመው ኢንተርኔት ምናምን። የሚገርም ነው። ስለዚህ ከዛን ጊዜ ጀምሮ ላፕቶፕ ነበረ ወይ ስልክ ነበረ? ስልክ እንግዲህ ኖኪያ አያስጠቅምም። ላፕቶፕ ነበረ? በርግጥ ላፕቶፕ አልነበረኝም፣ ግን ኮምፒውተር ዴስክቶፕ። ኦኬ ጥሩ ነበር ማለት ነው። ቤት ውስጥ እንግዲህ ቤተሰብም አዌርነስ ነበራቸው እንደዚህ አይነት ነገር ላይ ነው? አዎ የምፈልገውን ለማሟላት ይጥሩልኝ ነበር በደንብ። እኔም ከልጅነት ጀምሮ ስራ እሰራ ነበርና ቤተሰቦቼ የወርቅ ሰራተኞች ናቸው። ጁዌለሪ ነበር ምን ሰራው። እኔ ራሱ ሰራ ነበር። ዩቲዩብም እየሰራው መጀመሪያ አመታት አካባቢ እሰራ ነበርና ያው ስለምሰራ ገንዘብም ደሞዝም ነበረኝና ደሞዜን አጠራቅማለሁ። በቃ የሆነ ነገር መግዛት ሳስብ እሱ ላይ የራሴ ላይ ሞልተው ይገዙልኝ ነበር የምፈልጋቸው ነገሮች ማለት ነው። እና ደግሞ የሆነ ትምህርት ላይ የሚሆነ ነገር እንትን ስትል በቃ እንዲደረግላል እንትን በል እንጂ ምን አይነት ነገር አለ አይደለ? አሪፍ ውጤት አምጣ ምናምን በቃ በእንደዛ በደንብ ሰፖርት ያደርጉኝ ነበር። የምትሰራውን ያበረታቱ ነበር፣ ፍላጎትን አይከለክሉም ነበር? ናው ዩቲዩብ ስጀምርም የፉል ታይም ነገር ስላልሆነ ኢቨን ስራዬን እየሰራው ወደ ስራ ስንጨርስ ምናምን ነው ገብቼ ውስጥ ድጋሚ ሰራለሁ ለራሴ ማለት ነው። አንድ ቪዲዮ 2 ቀን 3 ቀን ሊፈጅብኝ ይችላል ፕሮዲዩስ ለማድረግ ኤዲቲንጉ ምኑ ለማለቅ ማለት ነው። በዛ ላይ ደግሞ ስጀምር በብዛት ቮይስ ኦቨር ነበር የምሰራው። እኔ አልታየም ነበረ ካሜራ ምናምን እፈራለሁ። አሁን ራሱ ጂልን አምኜ የመጣሁት እንጂ የራሴን ካሜራ ብቻ ነው ማምነው። እግዚአብሔር በጣም ሸመኛ ነኝ በጣም ማለት ነው። የሚገርም ነው። ብዙ ጊዜ ታውቃለህ አልጠብቅም አንዳንድ ኮንቴንት የሚሰሩ ሰዎች ራሳቸው ቪዲዮ ላይ ዩቲዩብ ላይ ምናምን ስትመለከታቸው በደንብ ኮንቴንት ይሰራሉ፣ በጣም ኮንፊደንስ አላቸው ምናምን በደንብ በቃ ጎበዝ ናቸው። ይሄ ምንም የሚፈሩም አይመስልህም። ልክ በቃ የሆነ ቴሌቪዥን ኢንተርቪው ላይ ምናምን ሲሆን ትንሽ ሲያፍሩ ምናምን እመለከታለሁ። የማይሆን ነገር። ዛሬ ግን ምንድነው ወሳኝ የምናወራቸው ነጥቦች ውስጥ እንግዲህ እኔ ከፈለግኩት አብሬሎን እንግዲህ ወደዚህም የጋበዝኩበት ወሳኙ ነገር ወጣቶች እንግዲህ ሶሻል ሚዲያ ፕላትፎርም እንዲሁም ዩቲዩብን ተጠቅመው ምን ማድረግ ይችላሉ ነው።
በቃ ዛሬ ላይ አንድ ወጣት አለ ተማሪ ሊሆን ይችላል እኛ ሀገር ላይ ያልተለመደ ነገር አለ አሁን እንደውም የተሻለ መጥቷል ስራ መስራት ወይ ትምህርት መማር ነው እንጂ ሁለቱንም ጎን ለጎን ማስኬድ የለም በቃ ተማሪ ነኝ ነው የሚል አንድ ወጣትና ወጣት ለሆኑ ሰዎች ጀምሮ ባሉበት ፊልድ ላይ ምን አይነት ኮንቴንቶች ይስሩ ከዛ ነው የምንነሳው ከዛ በፊት ግን የትምህርት ባክግራውንድህን ለተማሪዎች ልንመክር ነው እንዲህ ጀምሩ የሚሰሩም ሰዎች ካሉ እና የትምህርት ባክግራውንድ እንዴት ነው ኤሌክትሪካል ነው ብለኛል ትምህርትህንስ ሙዝሊን የጨረስከው እሱን ጨርሰን አሁን ወደ ስራ የገባኸው በመሀል የገጠሙን ከኖች ነበሩ እንዴት ነበረ ትምህርት ማለት ከአንድ እስከ 4 ምናምን አፍሪካ አንድነት የሚባለውን ትምህርት የታውቀዋል ፒያሳ አላውቀው አትክልት ተራ አፍሪካ አንድነት እኔ ተማርኩት ከ1 እስከ 3 ከዛ ደግሞ ወደ አውቶቡስ ተራ ደጃዝማች ከነሚ የሚባል ትምህርት ቤት እዛ እኔ ተማርኩት ከዛ ደግሞ 10 እና 9 እና 10 አዲስ ከተማ ነበር የተማርኩት ግን 10ኛ ክፍል እያለሁ የመኪና አደጋ ደርሶብኝ ተረባክ የኳስ ጨዋታ ነበር በፕሮጀክት ደረጃ እና እሑድ ደግሞ ኤክስትራ ትሬዲንግ ለመስራት ወደ ሱሉልታ ስንሄድ መኪና ተጋጭቶ ቀኝ ግሬ ላይ ተሰብሬ ኦልሞስት ማትሪክ ልንፈተን የሆነ 1 ወር ሲቀረው ኤግዛክት 1 ወር ሲቀረው እኔ ተሰበርኩትና ያንን አመትና ኔክስት አመቱንም ያለ ትምህርት አሳለፍኩ ማለት ነው ስለዚህ 2 አመት መኪና አደጋ 2 አመት በቃ ተስተጓጎለ ትምህርቴ ማለት ነው ከዛ በኋላ በጣም ማረሰው ነገር እንደሆነ ታውቃለህ ኢቨን ተሽሎኝ ወደ ትምህርት ልመለስል ትምህርት ቤት መመዝገብ አልቻልኩም ነበር ለምን ምናምን ስል አንድ ተማሪ ከ2 አመት እና ከዛ በላይ ካቋረጠ ትምህርት መማር አይችልም የሚባል ህግ አለ ስቲል አይገባኝም ማለት ትምህርት መማር ፈልጎ ለሚመጣ ሰው እንደዚህ አይነት ህግ ለምን እንደሆነ አይገባኝም ቢያስረዱኝ ደስ ይለኛል በስንት መከራ ማለት ተሰብሬ እንደዚህ ኢቭን የህክምና ማስረጃም ይዤ ቢያንስ ዊዝድሮ መሙላት ነበረብህ የሚል እንትን ተሰጠኝ ያን ማን ያውቃል አላውቅም ብቻ ሃይ ስኩል ነው አይደል ሃይ ስኩል ከዛ ደግሞ በቃ በሰው ምናምን ብዬ ነው እንትን ያልኩት ትምህርቱን ድጋሚ ለመማር በዛ ሰዓት ደግሞ የነበረው አንደኛው ጭንቀት የምን መሰለ ኦልሞስት 2 አመት መበልጣቸው ልጆች ናቸው አብሬያቸው ማሩ ሳይኮ በቃ በጣም ይከብዳል ትልቅ መሆን መስሎኝ በቃ ህፃናቶች በ2 አመት መበልጣቸው ናቸው ለኔ 2 አመት መበለጥ ህፃናቶች ናቸው ብዬ ነው ማሰበው በዛ ሰዓት በቃ ጭንቀት ስገባ እኔ ትልቅ ሆኜ ምታይ መስሎኝ ነበር እግዚአብሔር ይመስገን ትልቆች ናቸው ነው ከኔ ይመጣሉ ኡፍ ብዬ በቃ ትምህርቴንም ባሪፍ አለፍኩኝ ከዛ ደግሞ 11 12ም እዛው አዲስ ከተማ ነበር የተማርኩት ዩኒቨርሲቲም ደግሞ መፈልገውን የተማርኩት መፈልገውን ዩኒቨርሲቲ መረጥኩኝ በይበልጥ ግን አርክ መማር ነበር የምፈልገው ስኬች እና ድሮይንግ ምናምን ደስ ይለኝ ነበር ቴክኒካል ድሮይንግ ሁሉም 100 ነው ያለኝ ሃይ ስኩል ላይ በጣም ጎበዝ አሪፍ ነበር በጣም ይመቸኝ ነበር አርክ ተማሪ መሆን ይመስለኝ ነበር ብቻ አላለው መቀሌ ሄድኩኝ ኤግዛም ምናምን ነበረው አርክ ለመማር ወደ ስንት ሰው ነው የፈለገን ወደ 500 ምናምን ሰው ይሁን 700 እንደዚህ ተፈትኖ 80 ሰው ነበር የሚመዘገበው ፐርፌክት ነበሩ ሰዎች በቃ እንደማላልፉላ ነው የታወቀኝ ገና እየተፈተንኩ እያለን የታወቀኝ ስኬች አርጉ የምትባለው የተባልነው ነገርና ሳይኮሎጂም ነገር ደግሞ አለው የምትጠየቃቸው ጥያቄዎች እንደዚህ አይነት ጥያቄዎችን ሬዲ አልነበርኩም ብቻ መሰለኝን እንትን ብዬ አልሆነም ግን ኢንጂነሪንግ ነበር ኦሬዲ ደረሰኝ ኢንጂነሪንግ ደግሞ ኤሌክትሪካል ኢንጂነሪንግ ጫላስኩኝ ኤሌክትሪካልም በጣም ውድድር ያለበት ቦታ ነው ያ በጣም ኤሌክትሪካል ከመግባቴ በፊት እስቲ እስከ 2ኛ ዓመት ተማሪ ያለው ስለ ግሬድ ምንም የሚገባኝ ነገር የለም ነበር የሆነ ባክግራውንድ አልነበረም የሆነ ዩኒቨርሲቲ የሚገቡ ሰዎች ስለ ዩኒቨርሲቲ የሚያወራቸው ሰው ያስፈልጋቸዋል ብዬ አስባለሁ እኔ በእንደዛ አይነት ነገር አልታደልኩም ስለ ዩኒቨርሲቲ ግሬድ የሚያዝ እንዳለ የዚህ የአንደኛ ዓመት ግሬድ ለስከ መጨረሻው እንደሚጠቅምህ ምናምን ማቀው ነገር የለም ማለት አልፋለሁ ኢቭን ደግሞ በዩኒቨርሲቲ እንትኔ
ልክ እንደ ሃይ ስኩል ላይ እንደነበርኩት አይነት ነው አጠናን ስታይሌ። ፈተና ነገ ከሆነ ከአንድ ቀን በፊት ምናምን ነው ማጣ ነው። ዩኒቨርሲቲ ላይ መቸከል የሚባለው ነገር አለ። እንደዚህ አይነት ነገር ላይ አልነበርኩም። በቃ በዛ ላይ ከባድ ነው ኢንጂነሪንግ። አይ ዶንት ኖ እኔ ተወጥቶ እንደዚህ አይነት ስራ እንደሚሰራው አላውቅም። ኤግዛም የምትፈተናቸው ነገሮች ምናምን ሪል ላይፍ ላይ እንትን ኤግዚስት እንደሚያደርገው አላውቅም። እነዛ ፈተናዎች ምናምን ብቻ ከባድ ነገር ነበረ። ኦልሞስት ሰርዲር ላይ ነው በቃ የነቃሁት። አልፋለሁ፣ ሁሌ አልፋለሁ። ደግሞ ኤሌክትሪካል ኢንጂነሪንግ ኤፍ ምናምን ከመጣ ወይ እንትን ካልክ ተደግሟል። 1 አመት ነው የሚጨምርብህ ሁሌ ኤፍ ካለ። አብሶ ኖርማል ኩሙሌቲቭ ግሬድህ ላይ ራሱ እየዘረዘርከው ነው የምትጠቀመው እስከ 4ኛ። መጀመሪያ ላይ ጥሩ ግሬድ ካለ በኋላ ላይ የተሻለ በጣም ይጠቅምሃል። አሁን ለምሳሌ ማትስ እንደ ዶላር ነው በቃ ዋና ነው እየዘረዘርከው ነው ግሬድን የመጀመሪያ እንትን ማትስ ምናምን ኤፍ ካመጣ 1 አመት ትደግማለህ። በቃ ሪኩዊዚትም ደግሞ ይዝብሃል ሌላ ኮርስ ላይ ወደ ኋላ የሚያደርግ ወደ ኋላ ያስደርግሃል። በቃ ይሄኛውን ካልጨራ የማትስ ለምሳሌ ካልኩለስ ነው ኤሌክትሪካል ላይ ኢንጂነሪንግ ላይ ካልኩለስ 1 አለ 2 ሆና እያለ ይሄዳል። አንዱን ካልጨረስ ያን ስለማትማር 1 ላግ አረክ ማለት ነው። ግራጁዌት ስታረግ 1 አመት ወደ ኋላ እና ብዙ ጓደኞች ምናምን ይመለሳሉ ምናምን በዛ ሰዓት። እንደዛም ሆኖ አትነቃም። የሆነ ሰርዲል ላይ ነው እንዴ ይሄ ውጤት እኮ ይጠቅምሃል ምናምን ሲባል ከዛ በኋላ ነው በደንብ መማር በቃ መቸከል የሚባለውን ነገር። ከዛ በኋላ ዝጌሪ መስከምቻ ጥሩ ግሬድ አምጥተህ ጥሩ አይባልም ጨርሰሃል። ያጎድቶኝ ማለት ነው የጤናህ ነገር ግን ከዛ በኋላ አሁን መጥቶብሃል። አሁን ሙሉ ጤና አሁን የግርህ አሪፍ ደህና ነኝ በጣም። እንግዲህ ወደ ዋናው ቁም ነገራችንም ስንመለስ ወደ ዩቲዩብ ላይ ስንመጣ እንዴት ጀመርክ ዩቲዩብ አብርሃም? በፊት ላይ እኔ ከምንመለከታቸው ዩቲዩበሮች ዩቲዩብ ልጀምር ሳስብ እንግዲህ ራሴን አላስተዋወቅኩም እዚህ ፖድካስት ላይ። ባይ ዘ ዌይ ጆኤል ታላርጊ ይባላል። የታላቅ ፖድካስት ሆስት ነኝ። ከታችም ያው አስተዋውቅ ያለው ፖድካስቱን ብዬ ነው ተናልኩት። የዚህ ፖድካስት የታላቅ ፖድካስት ሆስት ነኝ። ጆኤል ታላርጊ ይባላለሁ። በዛሬ እንግዲህ የጋበዝነው እንግዳ ጋር በተያያዘ ስለ ዩቲዩብ ነው የማወራው። ዩቲዩብ እኔ በመጀመርበት ሰዓት የመጀመሪያዎቹ ዩቲዩብ ላይ ከምመለከታቸው ሰዎች ተስፋ የጫሩብኝ ሰዎች ውስጥ አንዱ አብሬሎ ኤችዲ ነው። አብርሃም ነው እንግዲህ እና እዚህም ስጋብዝ በጣም ነው ደስ ያለኝ ሳገኘህም። ምክንያቱም ያን ጊዜ ዩቲዩብ ላይ በቃ የኢትዮጵያ ኮንቴንት አይሆንም፣ ምክንያቱም ኦዲየንስ የለም ብዬ ነበር። አንተ ቪዲዮዎች ላይ ስመጣ በርካታ ተመልካች አለ፣ ኮመንት ላይ የማየው ነገር ፖዚቲቭ ነበረ። ከዛ ኦኬ እኔም ለካ መስራት እችላለሁ በሞክር ጥሩ ነው ምናምን ብዬ አንተን ቪዲዮዎች መከታተል ጀመርኩ። አሪፍ ቪዲዮዎች ነበሩ፣ ቭሎጎች ደስ ይላሉ፣ ካሜራ ኳሊቲ፣ ኤዲቱ፣ ተምኔሎቹ በጣም ናይስ ነበሩና ኦኬ ይቻላል ለካ ብዬ ማየት ጀመርኩና በዛን ጊዜ ምናልባት ሰዎች እንደዚህ አይተው ኢንስፓየር የሚደረጉ ብላ ይመስል ይችል ይሆን ነበር። ግን አሁን እኛም ራሱ የምንሰራውን ነገር አይተው ብዙ ሰዎች ሊማሩበት ይችላሉ ብዬ በማሰብ ነው እነዚህን ፕሮግራሞች የማቀርብበት ወሳኙ ነገርና እንዴት ወደ ዩቲዩብ መጣ? የጀመርክበት ቅስፈት ዩቲዩብን የጀመርክበት ቅስፈት? ፍላጎት ነበረኝ። አብሶ ደግሞ ኢንዲቪጁዋል ሰዎች የኛ ጋር እንዳልኩ አላይም ነበር፣ አላቅም። ማንም ዩቲዩበር የለም ነበሩ፣ ግን አለማወቅ አለ አይደለ ወይ ደግሞ አንተ ከምታየው ነገር ጋር ማይገናኝ። በብዛት ውጭ ያሉ ሰዎች ናቸው በብዛት ያሉት እና ደግሞ እናቶች ምናምንና የምግብ አሰራር ምናምን ነገር ነው ያበሻ ኮንተንት ማቀው። እና ደግሞ እነ ድሬቲዩብ የሆነ መረጃ ነገርም መዝናኛ ነገሮችም ይፖስቱ ነበር። በፊት ኢቲቪ ላይ የነበሩ ፕሮግራሞች ምናምን አለ አይደለም፣ አዝናኝ ፕሮግራም ድራማ ምናምን ነገር እነሱ ይፖስታሉ። ግን እኔ ማየው የነበረው ግቢም እያለው ምናምን ለዩቲዩብ ኔም የራሱ አብሬሎ ኤችዲ የሆነበት ኤምኬቢ ኤችዲ ማርከስ ብራውንሊ ነበረ ማየው በብዛት። ሚስተር ሁ ዘ ቦስ ስለ ቴክ ነበረ በፊት በደንብ ማየው። የኮምፒውተር ኢንጂነሪንግ ተማሪም ነኝ። በቃ ከቴክ ነገሮች ጋር እቆራኛለሁ። ምን አዲስ ስልኮች ራሱ በጣም ብዙ አይነት ስልክ ይዣለሁ። ኢቨን አይፎን እንዳለ ጄኔሬሽን ማለት ይቻላል። በቃ ይቀያየርኩ ይዣቸዋለሁና በቃ አዲስ ነገር ምን ወጣ ምን መጣ ምናምን የሚለውን ነገር ነው በቃ መረጃዎች ተመለከተበት መረጃዎች አይ ነበርና እንደዚህ አይነት ነገር ለምን ለምሳሌ አሁን ኢትዮጵያ ውስጥ ሆኖ ራሱ በዛ ሰዓት ነው የምልህ የትኛውን ዲቫይስ ልግዛ። አሁን ለምሳሌ በፊት ላይ አሁን ላይ ያለውና በፊት ያለው አመለካከት አሁን ላይ አይፎን ይለያያል። በፊት በጣም ከባድ ነገር ነው በቃ አይፎን መያዝ ማለት
ከዛ አፕሊኬሽን እንዴት ልታረግ ነው እንዴት ልታረግ ነው እንትን እኮ ማግኘት አትችልም ምናምን ብዙ ነገር ነው በቃ የሆነ አላ ከባድ ነው። ኮምፒውተር ያለው ሰው ነው አይፎን መያዝ ያለበት። ሙዚቃ ለመጫን ሲንክ ያደርጋል ፒሲ ላይ ወስዶ ነው ምናምን ሀስል አለው ገባ ኖርማል ና ኮምፒውተር የሌለው ሰው አይፎን አይዝም አይነት ነገር ነበር አመለካከቶች ማለት ነው። እንደዚህ አይነት ማጥራት የምትችላቸው ለምን ኖርማል ያው ነው እንደዚህ አይነት ነገር ማግኘት ከፈለክ እንደዚህ ብታረግኩ ትችላለህ የሚለው መረጃ ለመስጠትም ፈለኩኝ እና የመጀመሪያ ኮንተንት የነበረው የመጀመሪያ ኮንተንት ቪዲዮ አይዲኤም ታውቃለህ ኢንተርኔት ዳውንሎድ ማኔጀር እሱን ላይፍ ታይም ክራክድ የሆነ እንትኑን ሰዎች በነፃ እንዲጠቀሙ ያው እኛ በዛ ሰዓት ከዩቲዩብ ቪዲዮ ዳውንሎድ ምናምን የምታደርገው የተለያየ ራር ፋይሎች ሶፍትዌሮችም ሊሆን ይችላሉ ሙሉ ቱቶሪያሎች ምናምን ራር የሆነ ነገር ምናምን ለማውረድ በቃ ኢንተርኔት ዳውንሎድ ማኔጀር ነው የምጠቀመውና ብዙ ጊዜ ያዝጋል። ከዛ እኔ ታይትል በአማርኛ ራሱ እንደሚጻፍ አልገባኝ በእንግሊዝኛ ነው የጻፍኩት። ቪዲዮ የመጀመሪያ ቀን ስፖስተው ወደ 3000 ምናምን ቪው ነበር ዩቲዩብ ላይ። ዋው ዩቲዩብ ስጀምር ምን አድርጌ መሰለ ጀመርኩት ስለ ኤዲቲንግ ጨርሼ በቃ ያውም ለምሳሌ እናንተን ነበሩ ምንድነው ፊልሞራ ኤዲቲንግ ምናምን ሶፍትዌሮች ከዛ ምንድነው ግን ቤስት አልኩኝ ፕሪሚየም ፕሮ ነው ብዙ ሰው ሪኮማንድ የሚያደርገው ፕሪሚየም ፕሮ ብትችል አሪፍ ነው። በዛ ሰዓት ዳቪንቺ ምናምን አልነበረም ይሄን ያህል ፓወርፉል አልነበረምና ከዛ በቃ ከቻልኩም አሪፉን ሶፍትዌር ነው መቻል ያለብኝ ፕሪሚየም ፕሮ በቃ ከት ምናምን ራስ በራስ ዩቲዩብ ላይ ገብተህ የተማርኩት ሰልፍ ቶት ሁሉ ነገር በራሴ ነው የተማርኩት ምንም አይነት እንትን የወሰድኩት ነገር የለም። ከዛ ደግሞ ስለ ኤስኢኦ በደንብ አንብቤ እንዴት እንተናን ራንክ ማድረግ እንደምትችል ቪዲዮዎችን ራንክ ማድረግ እንዴት እንደምትችል ምናምን አይቼ ስለጀመርኩኝ የመጀመሪያው ቪዲዮ በጣም ብዙ ቪው ነው ያለው። ምክንያቱም በዛ ሰዓት ታግ ምናምን የዩቲዩብ ታግ ይሰራ ነበር በደንብ ሪኮማንዴሽን በደንብ ይሰጥ ነበርና በአይዲኤም ሰርች ላይ ሁለተኛ ምናምን ነበረ ሲመጣ ስለ አይዲኤም ምናምን ሰርች ስታረግ እና ኮሜንቶቹ ራሱ ህንድኛ ነበሩ። እግዚአብሔር ማርያም በህንድኛ ነበር ኮሜንት የሚጻፈው ምን እንደሚሉ እኔ ለመመለስ ራሱ በቃ ግራ የሚገባውላ። እዛ ኔክስት ቪዲዮ ደግሞ ምን ነበር መሰለ ቤስት በዛ ሰዓት ፌብሩዋሪ ወር አካባቢ ነበር የጀመርኩትና የፌብሩዋሪ ወር ቤስት አፖች አዲስ ለአንድሮይድ ወጡ ምናምን ብዬ እኔም ሰርች አድርጌ ከዛ ደግሞ ራሴ ኢንስቶል አድርጌ የተመቹኝን እነሱን ስፖስት አንድ ልጅ ሀበሻ ኮሜንት አደረገልኝ። ሀበሻ ኮሚኒቲ እኮ እንደዚህ አይነት ቪዲዮ ሳይሆን አሰራር አለው እንዴት መምጣት እንዳለብህ ምናምን ብሎ አሁን ላለውበትም አስተዋጽኦ የነበረው ልጅ አለ የሆነ ጆኒ ይባላል ካናዳ ነው የሚኖረውና እሱ 5000 ምናምን ሰብስክራይበር ነበር። የለም እኮ 5000 ሰው ዩቲዩብ ላይ ራሱ በዛ ሰዓት ስንት ዩቲዩበሮች ነበሩ መሰለ ወደ 3 ዩቲዩበሮች ፌመስ እንደዚህ ቴክ እና ነክ ነገሮች የሚሰሩ አሁን ላይ ሁሉም ኒሻቸውን ቀይረዋል ሌላ ታሪክ ውስጥ ናቸው። ቴክ ላይ አያዋጣም ነው አያዋጣም ተመልካች የለም። አረ በጣም ነው ተመልካች የነበረው በዛ ሰዓት ቴክ ብቻ ነው የሚታየው። ኢቭን ኔማቸው እንትን አፕ ነው ስማቸው ብዙ ሰው ሊያስታውሳቸው ከቻለ ቴስቲ አፕ የሚባል የሱስ አፕ ፌመስ ናቸው። ልጅ ቢኒ አፕ ሶስቱ ፌመስ ነበሩ። ከዛ በቃ ስለ ስልክ ስለ አፕሊኬሽን እኔ አሁን 10 አፕሊኬሽን ነው ያስተዋወቅኩት በአንድ ቪዲዮ ላይ። ከዛ እንደሱ አይሰራም አንድ አፕሊኬሽን ነው የሚተዋወቀው ነው ገባ አንዷን በደንብ አድርገህ ማስተዋወቅ ነው ያለብህ አይነት ነገር ነው። ከዛ በኋላ ግን ኮሚኒቲ እንዳለ ሳቅ እሱም ሰፖርት አደረገ። የመጀመሪያ ቪዲዮ ከሰራው በኋላ እሱን ካገኘሁት በኋላ ኔክስት ቪዲዮ ላይ ፕሮሞት አደረገኝ ምናምን ማለት ነው። እንዲህ የሚባል ልጅ አለ እንደዚህ አይነት ቪዲዮዎች ይሰራል ምናምን አለ ሳይ ስለ አይፎን የሚሰራ ሰው የለም ስለ አይፎን አፕሊኬሽን የሚሰራ የለም ሁሉም አንድሮይድ ነው። ሶ ዩቲዩብ ዳውንሎድ ማድረግ ራሱ ቪዲዮዎች ለአይፎን ከባድ ነበረ ሀስል አለው። ሌሎች አፕሊኬሽን ጨነህ በውስጥ ነበር የምታወርደው በፊት እንደሱ አይነት ቪዲዮዎች ሰራ ነበረ። ሶ አይፎን ተጠቃሚ በብዛት ማየት ጀመራል መመልከት ጀመረ ወደ እኔ ማለት ነው። ከዛ እያልክ በቃ ኮሚኒቲ ይመጣል እንዴ እንደዚህ ብዙ ተመልካች እንዳለ ራሱ አላቅም ነበረ።
ከዛ ነው ኒሾቼንም እየቀያየርኩኝ ወደ በቃላ ሞር ቪው ወደሚገኝበት እየሄድክ ትመጣለህ። ግን ቴክ አሪፍ ነው። ቴክ አሪፍ ነበር። ጅማሬ ደስ ይላል። እንግዲህ በዚህ ቪዲዮ ላይ የምናወራው የመጀመሪያ እስቲ ገንዘብ የሰራህበት ዩቲዩብ ላይ ገንዘብ እንደሚሰራ ያወክበት ቪዲዮዎች ደግሞ እንዴት ነበር? እስቲ እሱንም ብታስረዳኝ። ስጀምር የምር ገንዘብ እንደሚሰራበት እርግጠኛ አልነበርኩም። በቃ እንደ ውጪ እንደሚከፈላቸው ምናምን ታውቃለህ። ግን በእኛ ስትሰማም የሆነ ማስተር ካርድ የምትባል ማስተር ካርድን ራሱ በዛ ነው ያወቅኩት ይመስለኛል። በቃ ማስተር ካርድ ያስፈልጋል ኢትዮጵያ ውስጥ ስትኖር። ቢያንስ ኬንያ ሄደህ ባንክ አካውንት ከፍተህ ምናምን ኬንያ ድረስ በአውሮፕላን ትኬት ቆርጠው ሄደው አካውንት ከፍተው መጥተው ከዛ ወደዛ እንዲገባላቸው ምናምን ሰው እንትን የሚያሰው። ቢያንስ ኬንያ ኢንተርናሽናል ባንኮች አሉ እነ ባርክሊን ምናምን ብዙ ባንኮች አሉ፣ የእንግሊዝ ባንኮች ምናምን ስላሉ እንደዛ ነበረ ሰው አማራጭ የሚያየው። አልተሞከረም። ገባህ? በእኛ ሀገር ሊመጣ እኮ ይችላል። የሆነ ወዮችን መፈለግ ነው። በኔም በዩቲዩብ ጆርኒ ላይ ብዙ ያወቅኳቸው ሰዎች ከየአንዳንዳቸው የሆነ ነገር እየተማርክ ትሄዳለህ። አንተ እንደምታስተምራቸው ሁሉ በዛ ሰዓት ስለ ዩቲዩብ ምናምን ቪዲዮ አልሰራም ነበረ። ዩቲዩብ የኔን ጆርኒ ግን መያዝ ያለብኝም ፉቴጆች የሆነ ነገር ፎርም ስሞላ ይዛለው። ምክንያቱም የሆነ ሰዓት ለሆነ ሰው ሊጠቅመው ስለሚችል ያንን ማስተሳሰብ። ያኔ ደግሞ ኢንፎርሜሽን እንደልብ አልነበረም የለም። በቃ ኢቨን አሁን ስም መጥራት አያስፈልግም እንጂ በዛ ሰዓት ራሱ የነበሩ የዩቲዩብ ቻናሎች አሁን ትልቅ ምናምን የምትላቸው ሰዎች ኢንዲቪጁዋል ዩቲዩብ ቻናል ለመክፈት በእነሱ በኩል እንዲከፈት አድርገው ኢቨን ካንተ ረቨኑ ላይ እስከ 40% 60% ምናምን ይወስዳሉ። አንተ የፕላትፎርሙ እኛ ሀገር ላይ ሰራም በሚል ምክንያት ማለት ነው። ይህን ነገርማ እንዴት ሰው የላቡን ማግኘት አለበት ማለት ኢንፎርሜሽን ሚስሊድ አድርገ አንተ የምትጠቀምበት ነገር መኖር የለበትም። እና በቃ ሊሆነ ሰው ይጠቅማል። በዛ ሰዓት ደግሞ ኢቨን ምሰማው የነበረው አቢሲኒያ ቫይን የራሳቸው ዩቲዩብ ቻናል አልነበራቸውም። በቃ የሆነ እንትን የነሱን ቪዲዮ የሆነ ፐርሰንት እየተጠቀመ ምን አይነት ነገር ነው የነበረው ኢንፎርሜሽን ማለት ነው። ለነሱ እንኳን ይጠቅማል። በዛ ሰዓት ሌላ ክሬተር ምናምን ብዙ አልነበረም። ወጣት ሆኖ ክሬተር ኢንዱስትሪ አሁን ላይ ኢንፍሉዌንሰር፣ ቲክቶከር፣ ዩቲዩበር እንደሚባለው በዛን ጊዜ አልነበረም። ከነበሩት ውስጥ ጥቂቶቹ አምተነ መረጃዎቹ ደግሞ የተዛቡ ስለሆኑ ሰዎችም ለመክፈት ይፈራሉ። ኢቭን አሁን ዩቲዩብ ላይ ቪዲዮ ለመጫን ፈልገው ብር ለማግኘት ከፈለጉ ከዛ ቪዲዮ ላይ ከነሱ ማድረግ የሚጠበቅባቸው በሌላ ሰው አካውንት ተጠቅመው ብሩን ግማሽ ተከፋፍለው አይነት ነገር ነው። ያልክ አልነበረም። በወንድሞቻቸው እህቶቻቸው ውጭ ያሉ ይሆኑና እነሱም ደግሞ ጥሩ ኢንፎርሜሽን የላቸውም ስለ ዩቲዩብ ክሬት እንዴት እንደሚደረግ ምናምን መሀል ላይ ያምታቱታል። በቃ ገንዘብ እንዳይሰራ ይሆናል ቻናሉ። አድሰንስ የምትባለዋ ይቺ ገንዘብ የሚሰጣን ካምፓኒ እሱ ላይ የሚሞሉትን ፎርሞች ለምሳሌ አሜሪካ ላይ ከፍተው ተቀባይ ብለው ይሄኛውን ሰው እዚህ ያለውን ሰው ይጽፉታል። ለማን ይልከዋል? ግሬ ይገባል። በቃ ዩቲዩብ ለኢትዮጵያ ነው አይሰራም። ከት ያደርጉታል ማለት ዩቲዩብን ይተውታል። በዛ ሰዓት ሌሎች ሶሻል ሚዲያዎች አሉ እነ ፌስቡክ እና ኢንስታግራም ምናምን እኮ አሉ። በዛ ሰዓት እኔ ዩቲዩብ ከመጀመሪያ በፊት 10,000 ፎሎወር ምናምን ነበረኝ ኢንስታግራም ላይ። በፎቶ ሰልፊ ፎቶ ምናምን ፎቶ ትሬንድ ያደርግ ነበር በዛን ጊዜ። ሃሽታጎች ምናምን ወርክ ያደርጋሉ። በቃ አሪፍ ፎሎወር ምናምን ነበርና በዛ ሰዓት እንደሱ አይነት ፕላትፎርም ላይ ታዋቂ ሰዎች አበሾች አሉ ኮንተንት ክሬተር እና አቢሲኒያ ቫይን አልኩ ኢንዲቪጁዋሊ የሚሰራሉ በጋራ የሚሰራሉ ምናምን ወደ ዩቲዩብ መምጣት ይፈልጋሉ ግን አይሰራም ብለው ደግሞ ከታርገው በቃ ሌሎች ፕላትፎርሞች ላይ ነበሩ። እና እኔ በጆርኒ አልኩ ከተለያዩ ሰዎች ጋር ተገናኝቻለሁ። ዩቲዩበሮች ሆነው ከኢትዮጵያ ውጭ አሉና እንዴት ነው እንደዚህ የሚሞላው ፎርም በእነሱ ስታይል ይሞላና ወደኛ ደግሞ እንዴት መቀየር አለብን የሚለውን ከዛ ለምሳሌ አገር መቀየር ቻናሉ ቤዝድ የት ነው ያደረገው ሲል ኢትዮጵያ ካልከው ኢትዮጵያ ከፓርትነር አይደለችም። ሞኔታይዜሽን የምትለው ፓርት አትኖር ገንዘብ አትሰራም ፓርትነር ስላልሆነች ማለት ነው። ኢትዮጵያ አይደለም ብለህ ብትለው
ኦኬ አይደለም በቃ እንካ ሞኔታይዜሽን ነው የሚለ እርግጠኛን አይደለም ወይ ምናምን ብሎ አያስጨንቅም ዩቲዩብ። ስለዚህ በቃ ትሪክ ታደርገዋለህ። ዩቲዩብ ፓርትነር የሆኑ አገሮችን መምረጥ ነው። ከዛ ውስጥ ኬንያም ትገኝበታለች፣ አሜሪካም ቤዝ ማድረግ ትችላለህ። ያንተ ኬንያ ነው? የኛ አሜሪካን ያለው። እሺ ብዙ ሶሳይቲ ኬንያም መሙላት ትችላላችሁ ነው የመጀመሪያ ቪዲዮ ላይ ያሉ ኤቭሪባዲ ኬንያ ነው። ዋው ኬንያ ነው በቃላ ኢቨን አሜሪካ ቢያደርጉት የማይሰራ ነው የሚመስላቸው። ገባ እኔ ሞላሁት እዛ ኬንያ ማድረግ ትችላላችሁ የምትለው ቃል ብዙ ያገኟቸው ሰዎች ኬንያ ነው። ስለዚህ ዩቲዩብ ላይ በጣም በሚያስገርም ሁኔታ አብሬሎ ኤችዲ ዩቲዩብ ላይ እንዴት ገንዘብ መስራት እንደሚቻል በዩቲዩብ አድሴንስ አሞላል ቪዲዮዎች ሰርተዋል እና ቫይራል ወጥቷል። ስለዚህ አብዛኛው ዩቲዩበሮች ያንተን እንዲሁም ሌሎች ሰዎችም የሰሯቸውን ቪዲዮዎች ተከትለው ነው አድሴንስ የሞሉት። ከዛ ነው አሁን ኬንያም የምትለኝ ኬንያ ነው በቃ በብዛት። ታዲያ ዩቲዩብ ላይ የመጀመሪያ ክፍያ የነበረው የመጀመሪያ ቪዲዮ ላይ ምን ያክል ነበር አብሬሎ? የመጀመሪያ ሞኔታይዝ ከሆነ በኋላ $45 $43 እንደዚህ አካባቢ። ያኔ ትሬሾልዱ $70 ነበር ወይ? $70 ነበረ። €70 ኦልሞስት ወደ 80 ምናምን ዶላር ከሆነ ነው የሚልኩልህ። ሶ ያችን ወር ቁጭ ብዬ መጠበቅ ነበረብኝ። ቁጭ ብዬ ጠበቅኩኝ። ከዛ ኔክስት ግን ኦልሞስት ስንት ማለት ነው 128 ምናምን የመጀመሪያ $128 ነበረ መጀመሪያ የተቀበልኩት። ያቺ የቪዲዮ ላይም ስለ ዩቲዩብ የሰራሁት ላይ ብሩን ስቀበል እዛው ነው የቀረስኩት። ያኔ ካሽ ነበረ? ያኔ በካሽ ነበር የሚሰጠ። ዌስተርን ዩኒየን ነበር በዛ ሰዓት ምናምን። ስለዚህ መጀመሪያ ክፍያ የነበረው ወደ $128፣ አሁን ላይ ኦልሞስት 20 ሺህ ብር የሚጠጋ ገንዘብ ነው በአሁን ሰዓት። ስለዚህ ትልቅ ነው። ያኔ የመጀመሪያ ክፍያ የነበረው ራሱ አሁን ትልቅ ነው። 20 ሺህ ብር እንግዲህ ደሞዝ ሰዎች የሚከፈላቸው ገንዘብ ነው። ጥሩ ገንዘብ ነው። በዩቲዩብ በተለይ ሳይድ ኢንካም አድርገህ ሰርተው ስራም ኖሮ ተያያዥም ኖሮ ሰርተው ጥሩ ነው። ብዙ ነገር ይሞላል 20 ሺህ ብር። በጣም አሪፍ ነው። በእንትን ውስጥ ኖርማል ሌላ ስራ ሰርተ ከምታገኘው አንፃር ይሄን ደግሞ ፉል ታይም አድርገህ ወይ ደግሞ ኢቭን ሲሪየስሊ ሰርተ ያኔ ሲሪየስ አልነበረም። ገባ ትራይ ነው እያረክ ያለው። ሜቢ ሊሆን ይችላል ሜቢ ላይሆን ይችላል። ዝም ብሎ አሰ ሆቢ ለቀጠልበት ይችላል። ዩቲዩብ የሆነ ሰዎችን የሚያስተምሩ ነገሮች እየፖስትኩ ነው። በቃ ሰው እየተማረ ይሄዳል። እንደዛ እንደ ሆቢ አሁን ቲክቶክ ላይ እንደምንሰራው ማለት ነው። በቃ የሆነ ነገር ቲክቶክ ላይ ስራ ሲሰራ ገንዘብ የለውም ቲክቶክ ይኖረዋል። እሺ እኔ አሁን ቲክቶክ ላይ እንደ ቲክቶከር ነኝ ብዬ አላስብም። ኦልሞስት ሙሉ ቪዲዮዎቼ ዩቲዩብ ላይ ያሉ ከተደርገው ነው ለቲክቶክ የሚፖስቱት እንጂ ሆም ብዬ ለቲክቶክ ብዬ ኮንተንት ስለማልሰራ ሶ ከተደርጎ ሪፐርፐስ ይደረጋሉ ማለት ነው። በቃ ዩቲዩብ ላይ ያለን ኮንተንት ነው ወደ ቲክቶክ ፖስት ማድረገው። ፐርፐዝሊ ግን ለቲክቶክ ብቻ ቪዲዮ የሚሰሩ ሰዎች ምን ሜክ ያደርጉበታል። ወደፊት ቻናላቸው ባደገ ቁጥር ፕሮሞሽን ይሰራሉ። አሁን ላይ እንደውም ሞኔታይዜሽንም እየጀመረ ነው። ለአንዳንድ ሰዎች ራንደምሊ ቲክቶክ ላይም ጀምሯል። እኔ ከዚህ በፊት ሞክሬ አውቃለሁ። በዩኤስ የተከፈተ አካውንት ነበረኝ። የቲክቶክ አካውንት ከአሜሪካ ከፈትከው? አካውንት ከአሜሪካ የተከፈተ አብሬል ኤችዲ ኦፊሻል አብሬል ኤችዲ ብዬ ክሬት አድርጌያለሁ። እና በዚህ አጋጣሚ በእኔ ስም በጣም ብዙ ቲክቶክ አካውንት ነው ያለው። ያምታታል አብሬል ኤችዲ። ያንተ የትኛው ነው? ስንት ፎሎወር አለ አሁን ላይ? 560 ምናምን እና 41,000 አካውንት ያለኝ። 41,000 እንደውም ፖስቼበት አላውቅም ቆሟል። በቃ ግን ከዛ ውጪ 180 190 ምናምን አካውንት አለ አብሬል ኤችዲ የሚል 200 ሰዎች የሚጠጉ ፌክ አካውንት አለ። ስለዚህ በጣም ኢንፍሉዌንሻል ነህ ማለት ነው። ብዙ ሰዎች ያውቁሃል። ዩቲዩብ ሶሻል ሚዲያው ላይ በደንብ ትታወቃለህ ማለት ነው። አይ ቲንክ የኔ ሳቅ ምና ያበይራል መሰለኝ። ቪዲዮ ያልሰራሁትንም የሰራሁትንም ኮንተንት ከኔ ሳቅ ጋር ያረጉናን ፖስት ያደርጋሉና ያው እሱ ራሱ አንድ ስራ ነው። ባይዘው ቻናል አሳድጉ ይሸጣሉ። ቻናል በደንብ ይሸጣል። ቻናሎች በእኔ ስማው 300,000 ምናምን ያለ አለ 500,000 አይቻልም። ግዛና አይደሉ ኦፈር እኔ ቢሉኝም እኔ ምን ያደርግልኝ። ግን በጣም ትልልቅ ድርጅቶች ነው ይፈልጋሉ። ኦሬዲ ሲጀምሩ ኦዲየንስ የሆነበት ለስምም ይመስለኛል። አይገባኝም። እኔ ኦሪጂናሊ ግሮ ብታደርገው ነው መመርጠው። ግን ምንድነው ትላልቅ ተቋማት ሲሆኑ ኦሬዲ ፎሎወር ገዝተው ላይክ አካውንታቸው አድጎ ነው መጀመር የሚፈልጉ። ከዜሮ መጀመር አይፈልጉም ብዙ ጊዜ። ለዛ ነው እንትና የሆነም ነው ብዙ አይሄድላችሁ።
ከዛ በኋላ ላይክ ቪዲዮ ዲፔንድ የሚያደርገው ቲክቶክ ላይ 1 ሚሊዮን ፎሎወር አለ 100 ሺህም ያቺ ኮንቴንት ሰው አይቷታል አላያትም ነው ቲክቶክ ፑሽ የሚያደርግ። ቲክቶክ የሚገርም ፕላትፎርም ነው። ኦዲየንስ ባለህ ኦዲየንስ ልክ አይደለም አንተነህን የሚያሳየል አዲስ ጀማሪ ቶሎ ቫይራል ሊወጣለት ይችላል ቪዲዮ አባን ቪዲዮ ብዙ የሚፈርትም አይፈልግም እንትኑ አልጎሪዝሙ በጣም ከዩቲዩብ ጋር ደግሞ በጣም ተቃራኒ ናቸው። ዩቲዩብ በጣም ሀስል ይፈልጋል። በቃ ኢቭን የሆነ ስኬጁልህን ራሱ ከሳትክ ኔክስት ቪዲዮ እንደ ሌላ ጊዜ ላይሆን ይችላል። ሶ ዩቲዩብ ላይ በጣም ኮንሲስተንት መሆን አለብህ ነው። ስኬጁልም ሰዓትም መጠበቅ አለብህ ነው። ያ እንደዚህ አይነት ባህሪ ያለው አብሶ ከለመደ ለምሳሌ አንድ ሰው በሳምንት 2 ፖስት የሚያደርግ ሆኖ ለምሳሌ ሮብና አርብ ሊሆን ይችላል ምናምን ኔክስት ሮብ ካልፖስተ ምናምን አርብ ከፖስተ ከዚህ በፊት እንደሚያየው ቪው ላይ አይታይለት ይችላል። በእንትኑ ብቻ ማለት ነው ስኬጁል ሚስ ስላደረገ ይሄ በትክክል እውነት ነው። ይሄ ነገር ይሰራል። ኮንሲስታንሲ በጣም የሚፈልገው ዩቲዩብ እኔ ራሱ አሁን እየተቀጣሁበት ነው። ለሆነ ለ50 ቀን ምናምን ሳልፖስት ቀርቼ አሁን እንደ አዲስ ፖስት ኢቨን ኢምፕሬሽን ምናምን አለ አይደለ ኢምፕሬሽኑ በጣም ይወርድባል። ሶ ብዙ ሰው ጋር ቪዲዮ ፑሽ ሪከመንድ አይደረግ ክሊክ ስሩ ሬት ራሱ አሪፍ ሆኖ ሰው ተምኔልህን ሲያዩ የሚነካው ከ100 ሰው የተሻለ 10 ሰው 15 ሰው 15% ምናምን ደርሶ ራሱ ቪው ግን በቃ 10ኛ ምናምን ይችላል ከራስ ራንክ ሲያደርገው ማለት ነው። ምንድነው ኢምፕሬሽን የለውም በቃ እያደረሰልህ አይደለም። ያ ደግሞ አንተ ነህ ጥፋተኛ ነው። አሁን እንደዚህ አይነት እንትን ሲገጠ በጣም ኢሹ የሆነ ነገር ካገኘ በጣም ሰው የሚፈልገውን ኮንተንት በቃ ወቅት የሆነ ነገር ሰርተ ያ ሰው ሰርች ሊያደርገው የሚችለው አይነት ኮንተንት ሲሆን ያኔ ሰዎችን ልታመጣቸው ትችላለህ። ኔክስት ቪዲዮ በብዛት ዩቲዩብ ላይም አለ የቲክቶክ ባህሪ። አሁን ሰብስክራይብ ያን ያህል ቫልዩ ያለው ነገር አይደለም። ሪኮሜንዴሽን በተለይ ቤል አይከኗን ነክተው የሚከታተሉ ከሆነ አሪፍ ነው። ቲክቶክ ላይ ያ የሆነበት ሪዝን ፎር ዩ ፔጅ እና ፎሎዊንግ አለ። አብዛኛው ሰው ባይ ዲፎልት ቲክቶክም ሲጀምር ፎር ዩ ላይ ነው። አልጎሪዝሙ ያንተን ፍላጎት በማጥናት አንተ ራሱ ፍላጎትን እንደዚህ እንደምትፈልግ አታውቅም። የማትፈልገውን ቪዲዮ ስታይ ነው የምታሳልፈው፣ ግን ውስጥ ይፈልገዋል። ረጅም ሰዓት ዋች ታይማቸውን ይጨምራሉ። ሶ ፎሎዊንግ ግን አታዩም። ፎሎ የምታደርገው ሰው በቃ ቦሪንግ በቃ እሱ የመረጠውን ነው እንጂ ፖስት የሚያደርገው። አልጎሪዝሙ ግን የሚልክልህ አንተ የምትፈልጋትን ማታ የሚልክልህና ጠዋት የሚልክልህ ቪዲዮ ራሱ ይለያያል። በቃ ከኛ በላይ ነው እኛን ከምናውቀው በላይ አልጎሪዝሙ የሚያውቀን። ኪስትሮካችንን ምን ሰርች እንደምናደርግ ያውቃል። እኔ እናንተ አሁን ለምሳሌ ስለ ውሃ እዚህ ጋር ውሃ እየጠጣን ሰርች ብናደርግ ስለ ውሃ ምናምን ወይም ብናወራ ትንሽ ቆይተ ቲክቶክ ግባ ስለ ውሃ ይመጣል ወደም ያዳምጡናል። ከዛ ጋር በተያያዘ ምንድናቸው እንግዲህ ዩቲዩብ ላይ ኮንሲስተንሲ ጋር በተያያዘ አንስተናል። ግን እሺ ዩቲዩብ ለሚጀምሩ ሰዎች ለማጥራት ያክል በዩቲዩብ ገንዘብ ይሰራል ወይስ አይሰራም? እንዴ በደንብ ነው የሚሰራው። እሺ በጣም ጥሩ። ስለዚህ ሰዎች ዩቲዩብ ላይ ሊጀምሩ ሲሉ ከሚጠይቋቸው ጥያቄዎች ውስጥ ያዘጋጀውልህ ነገሮች አሉ። እኔም ማወቅ የምፈልጋቸው ብዙ ሰዎች ማወቅ የሚፈልጓቸው ዩቲዩብ ላይ እስከ ምን ያህል ብር ይሰራል በወር? ሙሉ ስራችንን ትተን ወደ ዩቲዩብ ብንገባ እንዴት ነው? ዩቲዩብ ላይ ይሄን ያህል አይባልም። ኢንፊኒቲ እንደሰራው ነው። ግን እንደው ሰዎች የምር ስለማይመስላቸው በቁጥር አድርገህ ብትነግረን በወር አንድ ሰው ዩቲዩብ ላይ ይሄን ያህል ቪው የሚያገኝ ከሆነ እንደዚህ ያህል ኮንሲስተንሲ ካለው ይሄን ያህል ብር ያገኛል የምትለን? አሁን ለምሳሌ የምትመርጠው ኒሽ ወይም ደግሞ ጀነር ይኖር ይችላል። የምትሰራቸው ኮንተንቶች ራሱ ቫልዩ ያላቸው። አሁን ለምሳሌ እኔ ኢንተርቴንመንት ነው የምሰራው፣ አንተ ቴክ ላይ ትሰራለህ። ብዙ ጊዜ ኤዱኬሽናል የሚሰሩ ይኖራሉ፣ ስለ ሄልዝ የሚሰሩ ይኖራሉ፣ ፋይናንስ የሚሰሩ ሰዎች አሉ። ሶ እይታ ይወስነዋል። ከእይታ ውጪ ግን እነዚህ የካታጎሪ የምትመርጣቸው አንተ ቪዲዮ የምትሰራባቸው ነገሮች ራሱ ለምትሰራው ነገር የገንዘቡ መጠን ይለያያል። አሁን ለምሳሌ ስለ ፋይናንሻል ቪዲዮ የሚሰሩ ሰዎች ሁሌም ቲክቶክ ላይም ካየ ዩቲዩብ ላይም ካየ ስለ ፋይናንሻል ብቻ የሚሰሩ ሰዎች አሉ። እነሱ በትንሽ ቪው ብዙ ብር ነው የሚያገኙት። ለምን? ዩቲዩብ ላይ በጣም ብዙ ስፖንሰሮች አሉ ፋይናንስ ላይ። ያ አሁን የዩቲዩብ ገቢ አሁን በብዛት ኢትዮጵያ ውስጥ ስላለን ዩቲዩብ እንዴት ራሱ ገንዘብ እንደሚከፍለን በምን መንገድ ገንዘብ እንደሚከፍለን ብዙ አያውቅም። ለምሳሌ በቪው የሚከፈል ነው የሚመስለው ሰው። በምን ነው የሚከፍለን? ያ በመጀመሪያ ዩቲዩብ
እንዴት ነው ለዩቲዩበሩ ገንዘብ የሚሰጠው? የሆነ ካምፓኒ ይኖራል ወይ ትልቅ ካምፓኒ ሊሆን ይችላል፣ ትንሽ ኢንዲቪጁዋሎችም ሊሆኑ ይችላሉ። ማስታወቂያ ማስተላለፍ ይፈልጋል በዩቲዩብ በኩል ማለት ነው። የተለያየ ፓኬጅ ይኖራቸዋል። በጉግል አድሰንስ በጉግል አድ በኩል እንትን ያደርጋሉ፣ ማስታወቂያ ይለቃሉ። ማስታወቂያ ግን ሲለቁ የሆነ ፓኬጅ ይኖራቸዋል። ለምሳሌ ለእንደዚህ ሺህ ቪው እንደዚህ ብር ምናምን ተባብለው ዲል ያደርጋሉ። ለተለያዩ ካምፓኒዎች የተለያየ አይነት ፕራይስ ነው የሚኖራቸው። እንዳልኩ ደግሞ ካታጎሪዎቹም ይለያያሉ። ለፋይናንሻል የሚያስከፍላቸውና ለኢንተርቴንመንት የሚያስከፍለው ይለያያል። በየኒሹ ይለያያል። በየእንትኑ አፕሊኬሽን የሚያስተዋውቅ ሰው ትንሽ ነው ሊከፍል የሚችለው ምናምን። ከዛ ዩቲዩብ ራሱን ችሎ ቻናል የለውም። ቻናሎቹ እኛ ነን። ዩቲዩብ እኛን ይፈልገናል። እኛ ቪዲዮ እንድንፖስት ነው የሚፈልገው። በቃ ሁሌም ቪዲዮ ብትፖስት እሱ ገቢ ያገኛል። ምክንያቱም ቪው ይዘህለት ትመጣለህ። ኦዲየንስ ይዘህ ስለምትመጣ ኦዲየንሱ ደግሞ ያን አድ ያያል። ኢትዮጵያ ውስጥ ያለን ሰዎች ስለ አድ አናቅም። የሆነ ሰዓት እንደውም የቪፒኤን ጊዜ ምናምን በቪፒኤን ምናምን ውጪ ያላቸውን ኤክስፒሪየንስ አይተውታል። ውጪ ያሉ ሰዎች ዩቲዩብ ሲጠቀሙ በየመሃሉ አድ ይኖራል። ማስታወቂያዎች ይመጣሉ። ስኪፕ የሚደረጉም ስኪፕ የማይደረጉም አዶች ይመጣሉ። ኢቭን እዛው ደግሞ እንደ ሰጀሽን ላይ የሚመጡ አዶች ምናምን አሉ የተለያዩ ማለት ነው። እና እነሱ ናቸው እነሱ መታየታቸው ነው ለኛ ገቢ፣ ለዩቲዩብም ገቢ፣ ለኛ ሳይሆን ለዩቲዩብም ገቢ ነው አዱ መታየቱ። ከዛ ከሚያገኘው ደግሞ ለኛ 55% ሰጥቶ እሱ 45% ይወስዳል ማለት ነው። ሶ ዩቲዩብ ገንዘብ የሚያስገኘው መንገድ አድ መታየቱ ነው። ኢትዮጵያ ውስጥ ያሉ ሰዎች አድ ስለማያዩ ለዩቲዩበሩ ምንም ጥቅም የለውም አንደኛ። እና ደግሞ ቅድም ያልኩ ነገር ደግሞ እነዚህ ኒሾቹ ወይም ደግሞ ጀነሮቹ አሁን ለምሳሌ ስለ ፋይናንሻል የሚሰራ ሲሆን ስለ ፋይናንሻል ያሉ ማስታወቂያዎች ሜቢ የሆነ ነገር እንድትገዛ ሪኮመንድ የሚያደርጉ ነገሮች ናቸው። ኮርስ ሊሆን ይችላል፣ ትምህርቶች፣ ነገሮች በቃ ብቻ የሆነ ነገር እንድትገዛ ሪኮመንድ የሚያደርጉ ሊሆኑ ይችላሉ። ኢንቨስትመንት የሚጠይቁ ነገሮች ማለት ነው። ለምሳሌ ስለ ቤት ምናምን የምታወራ ከሆነ የሆኑ አፓርትመንቶች ምናምን የሚሸጡ ሰዎች እዛ ላይ አድ ያስተዋውቃሉ ማለት ነው። ሶ በዛ መጥቶ የሚገዛ ሰው ሊኖር ስለሚችል ዩቲዩብም በደንብ ነው ብር የሚቀበላቸው ምናምን። እነ ፋይናንሻል ላይ ያሉ ቪዲዮዎች ስትሰራ ገንዘብ ብዙ ነው። እንደኔ ደግሞ ኢንተርቴንመንት ላይ የምትሰራ ሲሆን ደግሞ አቬሬጅ የሆነ እንትን ነው የሚኖረው ገቢ ማለት ነው። ጌም ደግሞ ጌሚንግ ቻናል ያላቸው ሰዎች አሉ አይደል? ጌሚንግ ቻናሎች በጣም የወረደ ነው ገንዘብ የሚገኘው። ሰዎች ስፔንድ አያደርጉም አዶች ላይ ብለው ስለሚታሰብ አዶች ላይ እንትን ቢያደርግም ሚኒመም ነገሮች ናቸው። የተለያዩ ወቅት የሆኑ ጌሞች ምናምን ማስታወቂያ ሊለቁ የሚችሉት ኮንሲስተንት የሆነ እንትን ላይ ኖሮ ይችላል። እና በቃ እንዳልኩ ደግሞ ረካሽ ናቸው ለነዛ የሚከፈለው ለአድ የሚከፍሉት። ስለዚህ በማስት ዩቲዩብ ላይ ገቢ የሚገኘው ሰው በቪው በ1000 ቪው ብቻ ሳይሆን የምትሰራውን ስራ በጣም ይወስነዋል ማለት ነው። በቪው የሚባል ነገር የለም። ስለዚህ ትልቁ አሪፍ ገቢ የሚያገኙት በተለይ ፋይናንስ ላይ የሚሰሩት ናቸው እና ደግሞ ሎንግ ቪዲዮዎች፣ ረጅም ቪዲዮዎች። ምክንያቱም በመሃል ብዙ ማስታወቂያ ስለሚተላለፍ አንድ ሰው የሆነ የ10 ደቂቃ ቪዲዮ በሚሰራና የአንድ ሰዓት የሚሰራ ሰው የዛን 5 እጥፍ ምናምን ሊያገኝ ይችላል። 1 ሰዓት ያው ሰው እዛ ቪዲዮ ላይ ግን በደንብ መቆየት መቻል አለበት። አቨሬጅ ዱሬሽኑ ዋች ታይሙ መጨመር አለበት። በቃ ብዙ ሰዓት እዛ ላይ ካሳለፈ ብዙ አድ ያያል ከኢትዮጵያ ውጭ ያለ ማለት ነው። በደንብ ነው ያስረዳል። ስለዚህ ብዙ ኦዲየንስ ከኢትዮጵያ ውጭ ሲሆን ከረንሲውም ከፍ ስለሚል በደንብ የመታየት ነገር አለው። በደንብ ገቢ ማግኘት አገሮቹ ራሱ ወሳኝነት አላቸው። ብዙ አድ ብዙ የሚከፍሉ ሀገሮች አሉ፣ ብዙ አድ ያለባቸው ሀገሮች እንደማለት ነው። አሁን አሜሪካ ውስጥ በጣም ብዙ ማስታወቂያዎች ይኖራሉ። አንደኛም ነው አርፒኤም የሚባል ነገር አለ። የተሻለው አሜሪካ ነው አሉ ብዙ ሀገሮች። ስካንዲኔቪያን ሀገሮችም በጣም አሪፍ ነው። ከዛ ሲታየል ለምታገኘው ሩቅ ምስራቅም አሪፍ ይታያል። አሪፍ። ስለዚህ አፍሪካ ላይ ነው ማርኬቱ ቀዝቀዝ ያለው። አፍሪካ አንዳንድ አረብ ሀገራት ላይም የተሻለ ኖርማል ማለት አንተ ነው ሎ ነው። ለምንድነው አላውቅም። አፍሪካ ላይ 0 ፖይንት ይታያል። አንተነህን አይተህ ታውቃለህ?
አናሊቲክስ አየዋለሁ ብዙ ጊዜ። አንዳንዴ ከደቡብ አፍሪካ ብዙ ኢትዮጵያን አሉ እዛም ትንሽ ነው አድረቨኑ ከኢትዮጵያ ጋር ታነጻጸረውም ዜሮ ነውና ግን ከሌሎቹ ጋር ታነጻጸረው ኢትዮጵያ ውስጥ ማስታወቂያ የሚያስነግር ድርጅት የለም እያልከኝ ነው? አዶን ነው እኔ ህጉ መሰለኝ። ከዚህ በፊት መለከት ነበር የተወሰኑ ስንጀምር ነበር ታክሲ አገልግሎት ሰጪ ተቋማቶች ምንም ያስተዋውቁ ነበር ዩቲዩብ ላይ ፖፕ እያደረገ ይመጣል። አሁን ግን ኦልሞስት ምንም አይነት ማስታወቂያዎች ከኢትዮጵያ አልመለከትም ዩቲዩብ ላይ። ለምን እንደሆነ አላውቅም። ከእኔ ስጀምር ነበረ የለስላሳ ማስታወቂያዎች እነ ኮካኮላም በአማርኛ ሲያስተዋውቁ መለከታል። ኮካኮላ፣ ኢትዮ ኤርላይንስ ምናምን አይ ነበር። አሁን ግን ምንም አይነት አድ የተመለከተን ኢቭን እኔ ሙሉ ለሙሉ የቆመ ነበር የመሰለኝ። ግን ዌብሳይቶች ላይ አለ ስቲል ከኢትዮጵያ የተከፈቱ ዌብሳይት ላይ ስገባውን ፖፕ አፕ የሚያደርጉ ምናምን አሉ። እነሱን ከታ አላደረጉትም። ግን ዩቲዩብ ላይ ያለውን ነገር በጠቅላላ ነው ያቆሙት። ሪዝኑ ግን እኔ እንጃ። አሁን የነገርከኝን ይህን ሁሉ ነገር ሰዎች ተረድተውታል ብዬ አስባለሁ። ግን በአቨሬጅ እነዚህ ነገሮች በሙሉ ባሉበት በአቨሬጅ ምን ያህል ገቢ ማግኘት እንፈልጋለን የሚለው ጥያቄዎች ናቸው። ከመምጣት በፊት የተወሰነ ቪዲዮዎችንም ተመልክቼ ኮመንት ላይ ሰዎች የጠይቋቸውንም ጥያቄዎች አይቼ ነበርና ከዛ ውስጥ ዋነኛው የተደጋገመው ያልኩ ይሄ ነው። በደምብ ክሊር አፕ ማድረግ የፈለኩት ምን ያህል ገንዘብ በዩቲዩብ በቃ በወር አቨሬጅ ምን ያህል ልናገኝ እንችላለን የሚለው ነው። እነዚህን ነገሮች እንዳስረዳኝ እንዳለ ሆነ ያው ቪው የምትሰራው ኮንተንት ይወስነዋል አልኩ። ኮንተንት ብዙ ሰው ክሊክ የሚያደርገው አይነት ኮንተንት ከሆነ ሚኒመም $200 ጀምሮ አትሰራም። ቢያንስ በሳምንት 2 ቪዲዮ ብትሰራ ከዛ ደግሞ አሁን ላይ ዩቲዩብ ሪኮመንድ የሚያደርገው ትንሽ ረዘም ቢል ቪዲዮ ይመቸዋል። አሁን ላይ ፖድካስት ምናምን ካየ ሪኮመንድ ያደርጋል በጣም ፖድካስት ፔጆች እንዲከፈቱ ምናምን ይፈልጋል። ቅድም ያልኩ ነገር ዩቲዩብ ፕላትፎርሙ ላይ እንድትቆየ ነው የሚፈልገው ረጅም ሰዓት። አንተ ረጅም ሰዓት ኦዲየንስ ረጅም ሰዓት ዩቲዩብ ላይ ቆየ ማለት ገንዘብ ያገኛሉ እነሱ፣ ካምፓኒው ገንዘብ እያገኘ ነው። እነዛን አዶች የሚበትንበት ቦታ ነው የሚፈልገው። ዩቲዩብ ብቻውን አሁን እንዳለ ዩቲዩበር ቪዲዮ መስራት ቢያቆም ዩቲዩብ ነው የሚጎዳው። ገባ? እኛም መስራታችን ቫልዩ ያለው እኛ እኔ 300 ምናምን ሺህ ፎሎወር አለኝ አይደል በአንድ ቻናሌ ምናምን አለ። እኔ ትንሽ ልሆን ይችላል ሚሊየንስ ያሉ ተከታይ ያለው ሰው አለ። ኢቭን ገና 2000 ሰብስክራይበር ያለው ልጅ ለዩቲዩብ ቫልዩ ነው። ትንሽ ምናምን የሚባል ነገር የለም። ሁላችንን ነው የሚፈልገን። ገባ? እና ሁሌም የሆነ አለ ሞላ ብሎም አያስቆምህም። ዩቲዩብ ቻናል ክሬት እንድታደርግ ነው ሁሌ ይፈልጋል። ምክንያቱም ይፈልገናል። እና አንተ ኮንተንት አይዲያ ይዘህና እንጂ ጥሩ ሊታየልህ የሚችል ነገር ሚኒመም እንደዛ ልትሰራ ትችላለህ። $200 በላይ ልትሰራ ትችላለህ። እንዳልኩም ደግሞ እንደኔ መጀመሪያ ቻናሌ ኦዲየንስ ኖሮት ራሱ $45 ሰርተ ልታሳልፍ ትችላለህ። ያን እንትን ቪው ከሌለው ሰው አሁን ላይ ቀሏል። ድሮኔ ተምኔል ምናምን አታውቅም። አሁን ብዙ ነገሮች ብዙ ተምኔል የሚሰራ ሰው አለ፣ ብዙ ቪዲዮ ኤዲተርም አለ፣ ብዙ ኮንቴንት ክሬተር አለ። ሰው ዩቲዩብ ላይ ሳይን አፕ አድርጎ ላይክ ድሮ ሲመለከት ራሱ ሳይን አፕ ሳያደርግ ይመለከታል። ብዙ ሰዎች ላይክ ማድረግ ራሱ አይችሉም ነበር። ኢሜል አካውንት የሌለው ብዙ ሰው አለ። እና ከዛ አንጻር አሁን ላይ ክሬቲቭ ኢንዱስትሪው ጨምሯል። ያ ሲሆን ገንዘብ የምናገኝበት መንገዶችም አልጨመሩም ወይ? ከዩቲዩብ አሁን ከአድሴንሱ ብቻ ነው ወይስ ሌሎችም መንገዶች አሉ? ከአድሰንሱ ዋናው አድሰንስ ነው። የብዙ ዩቲዩበሮች አድሰንስ ነው። ግን አሁን ላይ እየተለመደም ነው አዶች። አድቨርታይዝመንት በግልህ የራስህን አድቨርታይዝመንት ቪዲዮዎች ላይ ፖስት ታደርጋለህ። የቪዲዮ ስፖንሰር ሆኖ ማለት ነው። ከስፖንሰርም የምታገኛቸው ነገሮች ይኖራሉ። ዩቲዩብ ላይ እንደ ታዋቂ ሰዎች ጋር ይኖራል። ብዙ ትልቅ ፎሎወር ያላቸው ሰዎች እንዴት ነው በብሮድካስቲንግ አይነት ፕሮዳክሽን የሚሰሩ አሉ አይደለ? እኛ ሀገር ላይ እነሱ ጋር ብዙ አድ አለ። በግል የሚመጡ የኛ ሀገር አዶች ማለት ነው። ብዙ ቲክቶክ ላይ ነው የሚበዛው። ሳይ ቲክቶክ ላይ ማስታወቂያ ለምን የሰው አቴንሽን እዛ ላይ ይመስለኛል። እዛ ላይ ነው ያለው። ምን ሆነ ከሆነ ጊዜ በኋላ ሾርት ፈላጊ የሆነ ቪው ሰው አጫጭር ነገር ማየት
ይመርጣል። እና አሁን ሰው ዩቲዩብ ላይ ቀጥታ ከሚገባ ቲክቶክ ላይ ባለችው ሰዓት የሆነች ነገር አይቶ ምናምን እንደዛ አይነት እንትን ላይ መተናል በብዛት የሆነ የመሰልቸት አንዳንዴ ነገር ይታያል። እና እዛ ላይ ደግሞ ቅድም እንዳወራነው ደግሞ አልጎሪዝሙ ይሄ ብዙ ፎሎወር አለው ብዙ እንትን ያለው ብሎ አይደለም እንትን ሪኮማንድ የሚያደርግ አንዴ ቪይር ሊል ይችላል። እነሱ ጋር አንድ ማስታወቂያ በሆነ ቲክቶከር አስለቅቆ 1 ሚሊዮን ሊታይለት ይችላል። በጣም ብዙ ነው እኮ እሱ ነው በቃ በብዛት ሊታይበት የሚችለው ቦታ ነው የሚሄደው። ማስታወቂያ የሚለቀው ሰውየው አላማው ብዙ ታይቶ ብዙ ሰው ጋር ደርሶ እንዲደወል እንዲሸጥለት ነው። ስለዚህ ዩቲዩብ ላይ ሆነ ምን ሆነ ሰው አቴንሽን ያለበት ጋር ነው። አንተ ጋር ግን ኦዲየንስ አልቀነሰም ወይ ቲክቶክ ላይ ሰው ከመጣ ጀምሮ? እኔ እንጃ ቀነሰ አልልም። ብዙ ዩቲዩብ ላይ የሚሰሩ ሰዎች ልክ ቲክቶክ ሲመጣ ወደ ዩቲዩብ ሰው የመምጣት ነገሩ ቀንሶ ረጅም ሰዓትን የሚያሳልፈው ቲክቶክ ላይ ነው። ስራህ ይወስነዋል። ለምሳሌ እኔ ኢንተርቴንመንት ነው ፈታ ለማለት ለመዝናናት አንደኛው ቻናሌ ሜን ቻናሌ ማለት ነው ለመዝናናት ምናምን ነው። ቲክቶክ እንደውም ይበልጣል እኔ ፎሎወር እኮ ቲክቶክ ላይ ከ560,000 ምናምን በላይ ተከታይ ያለው እና ኦዲየንስ ራሱ ይበልጠዋል። ሶ ግን አሁን ቲክቶክ ላይ ፖስት ሳረግ ምናምን ዋናው ላይ ዩቲዩብ አዲስ ቪዲዮ ለቋል ማለት ነው ብሎ የሚመጣ ኦዲየንስ ይኖራል። ኦኬ ስለዚህ እንደ ማስታወቂያም ትጠቀመዋለህ ነው። እና ቀደም ስትለኝ የነበረው አድ እኛ ሀገር እየተለመደ ነው ማስታወቂያዎች። እኔ ጋርም በብዛት ይመጣል። በቃ አሪፍ እኔም ማምንባቸው አይነት ነገሮች ሲሆኑ ታስተዋውቃለሁ። እሱም አንድ ኤክስትራ ክሬተሮች የሚጠቀሙባቸው ነገር በዚህ ነው። እንግዲህ ኦልሬዲ ኮንቴንት የምትሰራ ከሆነ ወጪ አውጥተህ ኢንቨስት አድርገህ ሰዓትን፣ ጉልበት፣ ጊዜህን ኢኩፕመንቶችንም እንደዛው ካረክ በኋላ በምን መልክ ገቢ ላግኝ ብለህ ነው ሀሳብ የምትሆን። ብዙ ሰዎች ለመግባት የፈሩትም ለዛ ነው። አጥብቄ የጠየቅኩህም እነዚህን ቶፒኮች ለዛ ነው። መጀመሪያ የሚጠይቁት ነገር እነዚህ ነውና ጥሩ አድርገን ያስረዳኝ። $200 ጀምሮ ማግኘት ይቻላል ብዬ ሊያዙ ከዛም በታች ታገኘ እንደሰራው እንደታየልህ እንደኒሽ ከዛ በላይም ይታያል። አሁን ደግሞ እንደውም ዩቲዩብ አውቶሜሽን የሚባል ነገር መጥቷል። እስቲ ምንድን ነው ዩቲዩብ አውቶሜሽን? በጥቂቱ አውቀዋለሁ ግን እስቲ ለኦዲየንሳችን ደግሞ በደንብ አስረዳቸው። እኔ አልሰራሁበትም ግን በኤአይ ቱሎችን ብቻ በመጠቀም አንተ ሳትታይ ልትሰራቸው የምትችለው ፌስለስ ቻናል ኢቭን ቮይስ ኦቨር ራሱ ራስህ ልትሰራ ትችላለህ። አሁን ብዙ ጊዜ አውቶሜሽን የሚባሉት በኤአይ ምናምን የሚሰሩ ናቸው። ኢቭን ላይሆኑ ይችላሉ፣ በራስህም ልትሰራቸው ትችላለህ። ብዙ አልሰራም ባይነኝ እኔ ማለት ነው። አብሶ በሀገራችን ጉዳይ ላይ በሀገራችን ነገር ባለ ነገር ላይ አሁን ለምሳሌ ስቶሪ ቴል የሚያደርጉ ፌስለስ ቻናሎች ምናምን አይቻል አቅም የሉም ብዙ ማለት አሁን ይሄ አንድ ኮንተንት አይዲያ ነው፣ መስራት ትችላላችሁ ለማንኛውም። እና አሁን ላይ ኤአይ ቱሎች አሉ በደንብ የሚረዱ። ኢሜጅ ጀነሬት ያደርግልሃል። ለምሳሌ ኢቭን ኔም ስም ጽፈህ ራሱ እንትና እንደዚህ ሆኖ ምናምን ብለህ ያን መልክ ስለሚያውቀው ያ ሰውዬ የሆነ ነገር ሲያደርግ ምናምን ሊሰራል ይችላል። አሁን የድሮ ታሪኮችን ለምሳሌ ስለ አድዋ ሊሆን ይችላል። ስለ አድዋ የሆነ ካነበብከው መጽሐፍ ላይ በምናባችንም ስለሆን በአርቲፊሻል ኢንተለጀንስ ቴክስቱ ኢሜጅ አድርገን ጀነሬት አድርገን እነዛ ምስሎች ደግሞ ወደ ቪዲዮን ቀይረን በጣም ታይሚንጉን የጠበቀን ታሪኮቹን አብራርተን ፊታችን ሳይታይ ኢቭን ድምጻችንም በአርቲፊሻል ኢንተለጀንስ ቮይሶች ተክተናቸው ምንጭናቸው ቪዲዮዎች ማኒታይዝ ይሆናሉ ወይ የሚለው ደግሞ ጥያቄ አለው። እሱን ንገረኝ። ማኒታይዝ ይሆናሉ አልኩ። አሁን ለምሳሌ ኮፒራይት ሊያስይዝብህ የሚችል ነገር ሚውዚክ ሊሆን ይችላል። ኢቨን ጽሁፉ ራሱ ከቻት ጂፒቲ ምናምን ቀጥታ የሚመጣውን እንትን ትምህርት ላይ ራሱ ሲጠቀሙት እናያለን። ለተጠየቁት ኢሴ ጻፉ ተብለው ከቻት ጂፒቲ ምናምን አሁን እሱን ሪራይት የሚያደርጉ ደግሞ ሌሎች ኤአይ ቱሎች ምናምን አሉ። ኮፒራይት የምትገኝባቸው ነገሮች ሲምፕል ናቸው። ዩቲዩብ ላይ ፌስለስ ቻናል ምናምን አንዳንዴ ዲሞኔታይዝ ያደርጋል። ምን ሲሆን ነው አላቅም። ለምን ሲሆን እንደሆነ አሁን አንድ ማቀው ኢንተርናሽናል ስራ የሚሰራ ልጅ አለ። የሆነ ወር ላይ ሪዩስ ኮንተንት ምናምን ብለው ዲሞኔታይዝ ያደርጋሉ። ለአንድ ወር ምናምን ይሆናል። ብር እንዳትሰራ አንዳንዴ ይፈልጋሉ። ለምን እንደሆነ ግን አይገባኝም።
ከዛ በኔክስት ኮሪ አፒል ስታረግኮ ሶሪ ምናምን ብሎ ይቀጥላል። ዋው በቃ የሆነ እንደውም እንደዚህ ፌስለስ ቻናል እንዲሁም ደግሞ ኢንተርናሽናል ሰራ የሚሰሩ ልጆች አሉ ፌሳቸው ሳይታይ ምክንያቱም የማያስፈልጋቸው። ለምሳሌ አንድ ጓደኛ አለኝ ሪል ዳታ የሚባል ቼክ አድርገው በጣም ብዙ ተከታይ ነው ያለው ኢንተርናሽናል ቪዲዮ ነው የሚሰራው ዳታዎችን ነው ኮምፓሬሽን ማለት ነው። ለምሳሌ ቨርስስ በለው ለምሳሌ ትልልቅ ስታቹዎች ዓለም ላይ ቁመታቸው ምናምን ብሎ በብሌንደር ትልልቅ ሶፍትዌሮችን ተጠቅሞ 3D ሞዴሎች የሆኑ አኒሜትድ የሆነ በጣም ብዙ ጊዜ ነው የሚፈጅበት አንድ ቪዲዮ ለመፖስት ግን በቃ ውጤታማ ነው። አሪፍ ኒሽ መርጦ በጣም ብዙ ተከታይ ያለው ምናምን አሁን የሆነ ሰዓት ላይ ይጠፋበታል ዲሞኔታይዝ ያደርጉታል። በቃ ይደውልልኛል ማለት እናወራለን ለምን ሊሆን ይችላል ምናምን ብለን ማለት ነው። እዛ አሁን ሪኮማንድ ማድረጋችሁ ፊታችሁ ሪቪል ማድረግ የምትፈልጉ የማይደብራቸው ከሆነ መታወቅ ፊታቸውን እያሳዩ ቪዲዮ እንደዚህ መቀረጽ አይፈልጉም እንጂ ማንነታቸው እንዲታወቅ ሊፈልጉ ይችላሉ። አሁን ምን ሪኮማንድ ያደርጋል መሰለህ ዩቲዩብ በዩቲዩብ ኢንትሮ አለ አይደለ ዩቲዩብ ኢንትሮ ቪዲዮዎች እኮ አሉ። ለምሳሌ አዲስ ሰው ዩቲዩብ ላይ ሲመጣ ፕሌይ የምትሆን አውቶማቲክ ፕሌይ የምትሆን ቪዲዮ አለች ዩቲዩብ ኢንትሮ የምትባል ማለት ብዙዎቻችን በኖርማል ቪዲዮዎች እንተካቸዋለን እንጂ ቻናል ኢንትሮ ማይቀየር። ለምሳሌ እኔ አብርሃም እባላለሁ የዚህ ቻናል ባለቤት ነኝ እንደዚህ አይነት ኮንተንት ሰራለሁ ምናምን ብለህ ፖስት እንድታደርግ ነው የሚፈልገው ያቺ ላይ ዩቲዩብ ኢንትሮ ላይ ማለት ነው። ብዙዎቻችን ሌላ ቪዲዮ ነው የምናደርገው ሰው ሲመጣ እንዲህ አይደለም የምንፈልገውን ቪዲዮ ነው የምናስቀምጠው እንጂ እንደዛ ስታረግ ይሄ አውቶሜትድ አይደለም የሚሰራው። ሪል ወርክ ይፈልጋሉ ዩቲዩቦችም የሆነ ተሰርቶ ምንም የሰው እጅ ሳይነካው ምናምን እንዲያልፍ አይፈልጉም። ገባ? አሁን ላይ ግን እንዴት እንደዛ ይቻላል? ኤአይ ቱሎቹ በጣም ፓወርፉል ሆነው ለየት ራሱ ይከብዳል እኮ በእንደዚህ አይነት ነገር ሊለዩ ይፈልጋሉ ነው የምልህ። የሆነ ነገር ሪቪል የምታረግበት እስቲ ስቱዲዮን አሳየን ምናምን ራሱ ይለዋል። እስቲ የምትሰራበትን ስቱዲዮ ሹት አድርገህ ምናምን ፖስት አድርግ ይለዋል። ሶ በቃ እየሰራህ እንደሆነ የሆነ ሰው እየሰራው ኤቭሪቲንግ አውቶሜሽን ቦት ብቻ እንዳይሆንባቸው የሚፈልጉ ሁሉ ነገር የሆነ ነገር ምንም ኮንትሪቢዩሽን ሳይኖር ገንዘብን ሊከፍሉ አይፈልጉም ፓሲቭሊ እንደሱ አይነት ነገር ስላለ እና ዩቲዩብ አውቶሜሽን ብዙ እንትን አለው ብዙ ያልተሰሩ ነገሮች አሉ ብዬ አስባለሁ። በዛ ላይ እኔ ያልኩ ስለ ሀገራችን ነው። ኢትዮጵያ ውስጥ ሆነው ማያቸው አሉ ቲክቶክ ላይ ምናምን ሪሊ ሆነ አላውቅም እንጂ ብዙ ብር እየሰሩ ያሉ ልጆች አሉ። ስለዚህ እስቲ አድማጮቻችን ዩቲዩብ ኦቶሜሽን የሚለውን ጉግል ላይ ዩቲዩብ ላይ ሰርች አድርጋችሁ ስለ ዩቲዩብ ኦቶሜሽን ደግሞ ፖቴንሻል የሆኑ ስራዎችን እንድትመለከቱ ገቢ ሊያስገኛችሁ የሚችል ከሆነም እንድትሞክሩበት ነው። ብዙ ጊዜ ለሰዎች እንዲህ አይነት ቶፒኮች ሳነሳ ዛሬ ምናምን ማግኘት የሚጀምሩ ሊመስላቸው ይችላልና ይሄንንም ግልጽ አድርግልን። በጣም ዩቲዩብ በጣም ሊያሰለቻችሁ ይችላል ስትጀምሩት። አብሶ ደግሞ ዩቲዩብ በፍላጎት የሚሰራ ነገር መሆን አለበት። እንዴት ነው በአንዴ ነገሮችን አታይም። ቪው አይደለም ቻናል ክሬት አድርገ ቪዲዮ ፖስት አድርገ ሰርች ስታደርገውላ ላይመጣ ይችላል። ኔም የቻናል ኔም ወዲያውኑ አይመጣም። በቃና እንዴ በትክክል አይደለም እንዴ ክሬት ያደረኩት ምናምን ይልሃል ሰው ደውሎልህ ምናምን በአንተ መሰረት ከፍቼው ግን ሰርች ሳደርገው አይመጣም ምናምን ይልሃል። ያ የሚሆነው ምንድነው በቀን ውስጥ እንዳልኩ ነፍ ህዝብ ነው ቻናል ክሬት የሚያደርገው። ገና አንተን ኔም ሪኮግናይዝ አድርጎ ሰርች ላይ እየተሰረቸ ነው ብሎ ሪኮማንዴሽን ምናምን ለማምጣት በጣም ብዙ ጊዜ ይፈጅበታል። ብዙ ቪዲዮዎች ይጠበቅብሃል። አሁን እንደውም አሪፍ ጊዜ ላይ ነው ያለነው። አሁን ለምሳሌ ዩቲዩብ ቻናል ክሬት አድርገህ ዩቲዩብ ላይ የምትፖስታትን ቪዲዮ ከት አድርገህ ቲክቶክ ላይ ብትፖስተው ሰውን መሳብ ትችላለህ። በእኔ ጊዜ ምንም አይነት አማራጭ የለም። ማስተዋወቅ የምትችልበት ነገር የለም። ላይ ነበሩ ጥሩ ያን ያህል እንትን አይልልህም። እኔ ፌስቡክ ተጠቃሚ አልነበርኩም ያኔና ሾርት ቪዲዮ ምናምን የሚባል ነገር አልነበረም። ሪል አይነት ነገር ቲክቶክ ሲመጣ ነው አሁን እንደዚህ ጀመሩት። ሪል የሚባል ነገር የለምና የሆነ ሾርት አድርገህ የምትፖስትበት ነገር የለም ወይ ሙሉን ፖስተዋለህ። ኢቭን የዩቲዩብ ሊንክ ቲክቶክ እንትን ላይ ፌስቡክ ላይ ዝም ብለህ ፖስት ማድረግ አትችልም። ዳይሬክት አይወስድልህም ወደ ዩቲዩብ። እዛው በራሱ እንትን ነው ዌብ ነው የሚከፍትልህ
የሆኑ የተለያዩ ዌብሳይቶች URL ቼንጅ የሚያደርጉ ተጠቅመ ዳይሬክት ወደ ዩቲዩብ እንዲመጣ ታደርገዋለህ እንጂ ከፌስቡክ ክሊክ ሲደረግ በዩቲዩብ እንዲከፍት ብዙ ሰው እንደዛ ያደርጋል። እኔም እንደዛ እጠቀማለሁ። ስቶሪ ስታደርገው የዩቲዩብ ቪዲዮን ሰዎች ኢንስታግራም ላይ ነው የሚያዩት ወይ ሰርች አድርገው ወደዛ ካልሄዱ ብዙ ጊዜ ብዙ ሰዎች እንደዛ አሁን አሉ ሊንኮች እንደዛ ሪከመንድ የምታደርጋቸው አሉ የምታስታውሳቸው ነው? እስቲ እንትን ወይ ትጽፍላችኋል ከታች ዲስክሪፕሽን ላይ እናስቀምጣለን። ዋናው ሀሳቡ ግን እንትን ነው ኢንስታግራም ወይም ሌላ ሶሻል ሚዲያ ላይ የዩቲዩብ ሊንካችሁን ፕሮሞት ስታደርጉት ሁሉም ፕላትፎርሞች እናንተ ላይ እንዲቀሩ ስለሆነ የሚፈልጉት የሚያደርጉት ነገር ወደ ዩቲዩብ አይልኳችሁም። ራሳቸው ብራውዘር ላይ ነው የምትመለከቱት ማለት ነው። እሱን የሚያስቀር ሊንክ ማድረጊያ ነው ዲስክሪፕሽን ላይ እናስቀምጣለን። ኮመንትም አድርጉልን። እስካሁንም እንግዲህ ሀሳብ አስተያየት ካላችሁ ደግሞ ኮመንት የሚያደርጉልን። አብሬሎም በራሱ ቻናል ላይም ይሰራላችኋል። የአብሬሎንም ቻናል ታግ ይደረጋል እዚህ ላይ። ያ ዩቲዩብ እና ዩቲዩብን የመሳሰሉ ነገሮች ፖስት ማድረግ ስለ ዩቲዩብ ፖስት ማድረግበት ዩቲዩብ ቻናልም አለኝ። አኩኩሉ ዩቲዩብ ይባላል። ወደ 80,000 ምናምን ብዙ ዩቲዩበሮች አሁን ክሬት የሚያደርጓቸው ቻናሎች እሱ ቪዲዮ ላይ እሱ ቻናል ላይ ባለ ቪዲዮ ምናምን ነው። ኤቭሪ ኢየር ነው ቪዲዮ የምሰራው። ኤቭሪ ኢየር ደግሞ ዩቲዩብ ፖሊሲ ይቀያየራል። አከፋፈቱን ቼንጅ ያደርጋል። የሆነ ነገር ይጨምርበታል። እንደውም የሆነ ቻናል ሂስትሪ የሚባል ነገር መጥቶ ቶሎ ሞኔታይዝ የመሆን ቻንስ አይኖርህም። የሆነ ጊዜ ያህል ይፈጅብሃል። ኢቨን ፌመስ ሰው ሆነ ራሱ ቻናል ክሬት አድርገህ ሶሻል ሚዲያዎችን ተጠቅመህ ምናምን ፎሎወርህን ልታበዛ ትችላለህ፣ ሰብስክራይበርህን ልታመጣ ምናምን ትችላለህ። ግን በቃ የሆነ የ3 ሳምንት ምናምን ቁጭ በደንብ እንደምትሰራ ማየት ይፈልጋሉ። ማንም መጥቶ በቃ ቶሎ ሞኔታይዝ ምናምን ማድረግ አይፈልግም። ስለዚህ ነገር ጊዜው ውድድሩ እየበዛበት መጥቷል። ከዛ በተጨማሪ አብርሃም ዩቲዩብ ላይ እንግዲህ የሰማነው መረጃ አለ። ኢትዮጵያ ውስጥ ሶሻል ሚዲያ ላይ የሚሰሩ ሰዎች ገቢ ያገኛሉ ማለት ነው። ገቢ ከማግኘታቸው ጋር ተያይዞ የኢትዮጵያ መንግስት ግብር የመጣል አይነት ወሬዎች ሰምተናል። የተረጋገጠ መረጃ የተመለከትኩት የለም። ግን እንደው ቢሆን ይሄ ነገር ለምሳሌ እነዚህ ነገሮች ብንመለከት ይሄ ነገር ቢሆን አሁን ላይ ከዩቲዩብ በኩል ግብር እንዳለ ብዙ ሰው ላይ መለከት ይችላል። ከአሜሪካ ኦዲየንስ እሱን ሀሳብ መጀመሪያ ነገርና ወደዚህኛው ደግሞ እንቀጥላለን። አሜሪካ ከ2 ዓመት 3 ዓመት በፊት ጀምሮ በቃ እንትን ማድረግ ጀምራለች። ታክስ አለ። እሱም ከኦል የምታገኘው ገቢ ሳይሆን አሜሪካ ላይ ሲታይልህ ከአሜሪካ በየሀገሩ ስንት እንደምታገኝ ያውቃሉ። ሁሉ ነገር ማለት ነው። ዳታው አለ የሁሉም እና ከአሜሪካ ቪወሮች ካገኘኸው ላይ እስከ 24% ምናምን ይወስዳሉ። በደንብ ተገሽልጦ ነው ይመጣል። ስለዚህ አሁን ዩቲዩብ ላይ የሚሰራ ሰው በአጠቃላይ የተባለው ሶሻል ሚዲያ ላይ የሚሰራ ኮንቴንት የሚሰሩ ሰዎች ገቢ ያገኛሉ። ከዛ ገቢ ላይ ደግሞ የገቢ ግብር መክፈል ይኖርባቸዋል የሚል መረጃ ነው የተሰማው። ግን አሁን ላይ ኦልሬዲ ለአሜሪካ ገቨርንመንት ከአሜሪካ ከምናገኘው ቪው ላይ የሚቆረጥ ታክስ አለ። ከዛ ውጭ ግን ኢትዮጵያ ውስጥ ላሉ ኮንቴንት ክሬተሮች ይህን መረጃ ስትሰማ እንዴት ተመለከትከው? ያለ አስተያየት ደግሞ እስቲ እዚህ ላይ በደንብ ንገረኝ። ለአብሶሉት ዩቲዩበር የሚያዋጣ አይመስለኝም በእኔ አንግል ማለት ነው። ህጉ ለምሳሌ አሁን ከአሜሪካ ቪወሮች ስትከፍል ኦልሬዲ ገንዘብ አግኝተህባቸዋል። ከዛ ቪወሮች ከዛ ሀገር በቃ ኤቭሪ ካንትሪ ስንት ብር እየተገኘ እንደሆነ ከያንዳንዳቸው ሀገር ዳታው አለ። እነሱ ከአሜሪካ ቪወሮች ያገኘውን ገቢ እስከ 24% ነው በእኛ ሀገር ማለት ነው። የተለያየ ሀገር የተለያየ አይነት ፐርሰንት ነው ያላቸው የራስ የታክስ አከፋፈል ስታይላቸው ማለት ነው። እና ለኢትዮጵያ እስከ 24% ነውና እንደዛ የምትከፍለው ኦሬዲ ከነሱ ቫልዩ ስላገኘህ ነው። በእኛ ሀገር ግን ለምን ቢሊየን ቪው ብታገኝ ኢትዮጵያን ኦዲየንስ 5 ሳንቲም አታገኝም። 5 ሳንቲም የኢትዮጵያ ኦዲየንስ ሞኔታይዝ አያስደርግም። ከዩቲዩብ ገንዘብ አያሰራም። ሞኔታይዝ የሚያስደርግህ የውጭው ኦዲየንስ ነው። አናሊቲክሷ ላይ የሚሰጠን ነው። ከኢትዮጵያ አሁን ታያለህ የራስህንም ዳታ ለምሳሌ በአንድ ወር ውስጥ 900 ወይ 1 ሚሊዮን ቪው ከኢትዮጵያ ሊሆን ይችላል የኔ ቻናል። አንዳንዴ በቃ ሞር ብዙ ቪዲዮ ምሰራ ሰዓት ላይ በወር አቨሬጅ እስከ 1.5 ሚሊዮን ቪው ምናምን ይኖረዋል ቻናሌ። ከዛ 900 ምናምን ሺው ኢትዮጵያ ነው። ያን በዜሮ አባስተ ከዛ ውጭ ያለውን ደግሞ በተለያዩ ሀገሮች
ቀደም ስናወራ እንደነበር የተለያዩ ሀገሮች የተለያዩ ቫልዩ እዚህ ሀገር ስለማያስተዋውቁ ተቋማቶቹ 900,000 ሰዎች ያዩልህ ምንም ሞኔታይዝ ለአንተ ገንዘብ ለማግኘት ኮንትሪቢዩሽናቸው ዝቅ ያለ ነው። ያ በዩቲዩብ ቀደም እንዳልነው በዌብሳይቶች ላይ በአፕሊኬሽኖች ላይ ይተዋወቃል፣ ግን ዩቲዩብ ላይ የለም እና ያን ያህል ገቢ አይኖርህም። ሜቢ ቀደም እንዳወራ ነው ደግሞ በራስህ ከኢትዮጵያኖች የምታገኘው አለ አይደለ? ሶሻል ሚዲያ ከዩቲዩብስ ውጪ ሶሻል ሚዲያ ላይ ለሚንቀሳቀሱ ሰዎችስ ያ እኮ ግብር አሁን ከተባለ በትክክል ኤቭሪ ማስታወቂያ ተፈራርመ መሆን አለበት ምናምን እንደማለት ነው። እሱን ለማድረግ ጊዜ ይኖራቸዋል ብዬ አላስብም። ማለት ከባድ ነው የሚሆነው፣ ኮንትሮል ለማድረግ በጣም ከባድ ነው የሚሆነው። ያው ቫልዩ እየጨመረ ነው የሚሄደው፣ ፐርሰንቱም ገንዘቡም እየጨመረ ነው የሚሄደው፣ የማስታወቂያ ዋጋውም እየጨመረ ነው የሚመጣው። ምክንያቱም ታክስ እስከምትከፍልበት ድረስ ኤክስትራ ታክስ እዛ ላይ አድ አድርገህ ነው የምትናገሩ ማለት ነው። በዛ መንገድ ኮንትሮል የዩቲዩብን እኔ እንደቀደም እንደነገርኩ ከእንደዚህ አይነት ነገሮች ታክስ ሊወሰድብህ ይችላል። ከዚህኛው ግን አዶን ነው እንጃ። ጥሩ ገልጸዋል። አዲስም ነገር እንደሆነ ያለን እንግዲህ ሀሳብ አስተያየትን የጠየቅኩት እንግዲህ ይሄ ነገር እንደ ሀሳብ ሲነሳ ሲንሸራሸር ነው የተመለከትነው የተለያዩ ሶሻል ሚዲያዎች ላይ እንዳልከኝ። እንግዲህ ዩቲዩብም ከሶሻል ሚዲያም ደግሞ ገቢ የሚያገኙ ሰዎች ካሉ ግብር ይጣላል የሚል አይነት ነገር ነው። እስቲ አድማጮቻችንም ደግሞ የነሱንም ሀሳባቸውን በኮመንት እናስቀምጥ። ምን ያህል እውነት ነው መረጃው የሚለውንም የተረጋገጠ እሱም ነገር ይጣራ። ምን ያህል እውነት ነው ግን ከሆነ ምን አይነት ነገሮች አሉ፣ በምን መልኩ ይሄን ያህል አግኝታችኋል፣ ይሄን ያህል የሚለው በምን መልኩ ነው የሚለውን እሱንም እስቲ የምታውቁት ሙሉ መረጃ ካለም ያ እኛም ግልጽ አልሆነልንም በምን ወይ በምን ዳታ የሰዎች ጥያቄ ስለሆነ እሱን ነው የምናነሳው። ከዛ ውጭ እንግዲህ ዩቲዩብ ላይ በቆየበት ጊዜ ለብዙ ሰዎች የዩቲዩብ አካውንት እንዳስከፈት ካውቃለሁ። እንግዲህ ኢንፍሉዌንስ እስከማድረግ አንስተህ ኬንያ ላይ ብዙ ኢትዮጵያኖች የሚከፍቱት አካውንት በአንተ ኢንፍሉዌንስ ነው ይባላል። ኬንያ ተብሎ ማለት ነው። ብዙ ዩቲዩብ አካውንቶች ኢትዮጵያ ያሉ ኬንያ የተከፈቱበትም አሉ። እና የገጠመህ ገጠመኞች ለሰዎች እንግዲህ እስቲ ዩቲዩብ አካውንት ክፈትልኝ እንደዚህ ምናምን ብሎ እስቲ የገጠሙ ገጠመኞች በዛ ውስጥ እንዳልኩ ነው። አድሰንስን ኬንያ ሙሉ አሉ ካንትሪውን ማለት ነው። አሁን ቪዲዮ ሰራ የነበረው ቻናል የዩቲዩብ ቻናል ለብቻ ነው፣ አድሰንስ ለብቻ ነው። የዩቲዩብ ቻናላቸው ላይ በቃ ሀገሩን ከኢትዮጵያ ውጭ ማድረግ ነው። ኢቭን ኬንያ ማድረግ ትችላላችሁ ነው። አድሰንሱ ላይ ግን ሪል አሁን ያለንበትን ለምሳሌ ፖስታ ቤት አድራሻ እዚህ ነው። ፖስታ ቤት አድራሻ ለምሳሌ የአሜሪካ ዩቲዩበር ሊሆን ይችላል፣ ሙቭ ሊያደርግ ይችላል ወደ ኢትዮጵያ። ገንዘቡ አይቋረጥም፣ ክፍያው ወደ አሜሪካ ሳይሆን ወደዚህ ሊፈልግ ይችላል፣ ኢትዮጵያ ማድረግ ይችላል። አድሰንስ ኢትዮጵያን አልከለከለም፣ ገባ? ገንዘብ ወደ ኢትዮጵያ አልክም አላለም። አድሰንስ ላይ ግን ምን ታደርጋለህ? ኢትዮጵያዊ ነኝ ነው፣ ወደ ኢትዮጵያ እንዲመጣ ነው የምታስደርገው። ከዛ በኋላ ገንዘቡ ወደዚህ ይመጣል ነው። ሰው እንዳለ ኬንያ አድሰንስ በጣም ብዙ ሰው አሁን ሰማቸውን ባልጠቅሰለም ትልልቅ የምትላቸው ኬንያ በቃ ከመጨነቅ አንጻር ነው። በቃ ኢትዮጵያ ውስጥ የሰራም ሰርታው ኬንያ ነው ያለው፣ እዚህኛው ላይም ኬንያ። ከዛ እዛ ሄደው ስንት እንደተንከራተቱ ምናምን ማለት ነው። ወደዚህ ለማድረግ ደግሞ ሲምፕል ነው በቃ ስለምናካብድ ነው ነገሮችን። ኢቭን አንድ አድሰንስ ቢበላሽ ሌላ አዲስ መክፈት ትችላለህ። ያን ክሎዝ ማድረግ ነው። ኢሜል ነው የሚጠበቅብኝ። ኢሜል አካውንት ነው። ኢሜልም ፍሪ ነው፣ ሁሌም እንደ ልብህ መክፈት የምትችለው ነገር ነው። ግን በቃ የሆነ አለ አስተሳሰብ እንትን አድርጎ በቃ ከባድ ነገር አድርጎ የሆነ ፖሊሲ ሲመጣ እንዲህ ኢቨን በቅርብ ታክስ ኢንፎርሜሽን ሙሉ ብሎ ነበር የአሜሪካ መንግስት። አልቆ የበፊት የሞላ ነው ታክስ እንትን አሁን እንደ አዲስ ታክስ ኢንፎርሜሽን ሙሉ ይልሃል። ቪዲዮ ሰርች አለ ለምሳሌ ስለሱ፣ ምክንያቱም የሚፈልግ ሰው ስላለ የሚጠብቅ ሰው አለ። በቀን 2-3 ሚኒመም አሁን ላይ ስለ ዩቲዩብ የሚደውልልኝ ሰው አለ። አርቲስቶች ሁሉ እንደሚደውሉልህ አውቃለሁ። ስለ ዩቲዩብ አካውንት ክፈትልን ብለው የሚደውሉልህ አርቲስቶች ሁሉ እንዳሉ አውቃለሁ። እና ብቻ ከዛስ የነበረ ገጠመኝ
እኮ አልኩ መተህ ክሙላልኝ ቪዲዮ አለ ምናምን ብዬ ቪዲዮ ስልክላቸው አይ መተህ ራስህ በእጅ ሙላ ምናምን ተብያለሁ ማለት ከመጨነቅ አንፃር ማለት ነው። በእናትህ ላስቸግረህ ምናምን ተብለህ ቤታቸው ሄደህ ምናምን አስተካክልላቸዋለሁ። አስተካክለህ ታውቃለህ ቤታቸው ሄደህ? ያ የሚገርም ነው። በጣም ደስ ይላል። ስለማከብራቸው ማለት ነው። የሚገርም ነው። ስለዚህ አንተ እንግዲህ በሰጠው መረጃ ብዙ ሰዎች ተጠቅሟል ብዬ አስባለሁ። በዛሬውም ቪዲዮ ላይ እንግዲህ ከዩቲዩብ ጋር በተያያዘ ጥሩ መረጃዎችን አካፍላል ብዬ አስባለሁ። እነዚህ ላይ ጥያቄ ያለን የምትሉም ካላችሁ በኮመንት ያጋሩንና ደግሞ ቀጣይም አብሬለውን ቪዲዮ ይሰራበታል ብዬ አስባለሁ። ስለ ዩቲዩብ አከፋፈት እንግዲህ ብዙ ሰዎች ከሚፈሩት ነገር ዩቲዩብ ላይ ወይም ሶሻል ሚዲያ ላይ ኮንቴንት ክሬት ለማድረግ ሲያስቡ አንደኛው ነገር እቃ ነው፣ ካሜራ፣ ላይት ምናምን እና በምን ነበር የጀመርከው? ሰዎችስ በምን ቢጀምሩ ጥሩ ነው ትላለህ? ባላቸው አቅም ጥሩ የሚባለውን ቢያደርጉ ሪከመንድ አደርጋለሁ እኔ። እስቲ አብሬሎ ያንተንም ምን ጊሮች አሁን ላይ ትጠቀማለህ? 361,000 ሰብስክራይበር ያለው ቻናል ምን እቃ ነው የምትጠቀመው? ዩቲዩብ ስጀምር በስልክ ነበር የጀመርኩት። ያኔ አይፎን 7 ፕላስ ነበር የነበረው አሪፉ ስልክ እሱ ነበረኝ። የግራጁዌሽን ጊፍት ነበረና ከዛ በሱ ነው የጀመርኩት። የመጀመሪያ ቪዲዮዎች ያው በቮይስ ኦቨር ነበሩ። በራሱ በስልኩ ማይክ ነበር የተቀረጹት። ምንም አይነት ጊር አልነበረኝም በዛ ሰዓት። በቃ ኖርማል ፌስለስ ነው። ኢቭን ማይክ ራሱ ዳይሬክት የአይፎኑን ማይክ ነበር የምጠቀመው። ከዛ የመጀመሪያ ፐርቼዝ እንደውም ቦያ የምትባል ማይክ አለች፣ ቪዲዮ ሰርተባት። አዎ። ከዛ ደግሞ ጊምብል ገዛው ስቴብል ለማድረግ በቃ ቭሎግ ምናምን ያኔ ጀመርኩኝ። ከዛ የመጀመሪያ ካሜራዬ M50 ነች፣ ካኖን M50 አሁን እኔ የምቀረጽባት ማለት ነው። እና በቃ ዩቲዩብ ስትጀምሩ አሪፍ ፕራይስ የነበረው አሁን ላይ ከሱ የተሻሉ ምናምን አሉ። ኢቨን ያው በጣም ርካሽ $300 ምናምን ደርሷል። አሁን ቀንሷል። እንደዚህ ያክል የሚገርም ነው። ከዛ በኋላ ብዙ ስለወጡ አሁን በዛው ዋጋው ላይ ይገኛል። M50 ነበር የመጀመሪያ በቃ ካሜራ፣ ሚረርለስ ካሜራ የገዛሁት አይደለም ጊፍት ነው። አንድ በዩቲዩብ ያወቅኩት አንድ ምርጥ ጓደኛዬ ነው ከአሜሪካ የላከልኝ። ሰርፕራይዝ አደረገኝ። እኔ ልከፍል ነበረ በእኔ ነው ምናምን ተብዬ ፍሬው ቴንክ ዩ በዚህ አጋጣሚ። እና ዩቲዩብ የጀመርክበት ካሜራ ስጦታ ነበር? የሚገርም ነው። አንዴ በዩቲዩብ ተዋውቀን ሰፖርት አድርጌው አሪፍ ኮንተንት ይሰራል፣ ግን ብዙ ቪው ያገኝም ነበረ። በቃ ከብዙ ሰዎች ጋር እንዲተዋወቅ በቃ ሞራል ሆኖ ገባ። የሚገርም ደግሞ ለሆቢ ነው የሚሰራ የነበረው እንጂ ለገንዘብ ምናምን አይደለም። ራሱን የቻለ ስራ ያለው ምናምን ነውና ያኔ ክሪፕቶ ምናምን ሰው ግራ የሚያጋባው ወቅት ነበረ። ስለ እንደሱ አይነት ነገር ያጠራ ነበረ ለብዙ ሰዎች። አይ ተው ይሄን ነገር የሆነ ፒራሚድ ስኪም ነገሮች በጣም ይዘወተሩ ነበር በዛ ወቅት። እነዛ ነገሮች ኪል የሚያደርግ ልጅ ነው የነበረውና ሰፖርት አደረኩት። አሁን ስቲል አሁን በቃ ቤስት ይታወቃል፣ ይሰራል ኮንቴንት። አሁን ትቷል፣ ሞራሉ ጠፍቷል። ኮንቴንት ክሬሽን ላይ ብዙ ሰዎች ቀዝቀዝ ይላሉ። የሆነ ሰዓት ይጀምራሉ፣ ቪዲዮ ብዙም ካልታየ ምናምን ደግሞ ይቀዘቅዛሉ። ቅድም ስናወራ የነበረው ትዕግስት ይፈልጋል። ያንተ ኮንሲስታንት መሆነ ኮንተንት ጊዜ ወቅታዊ ነገሮችን ሰው የሚፈልጋቸው አይነት ነገሮች ምሰራ ከሆነ ሁሌ ቪው አለ፣ ሁሌ ኤንጌጅመንት አለ። ግን የሆነ ጥፍት እያልክ በቃ አንተ ሲመች አይነት ምናምን የምትመጣ ከሆነ ሲጀመርም እየጠፋህ ነው እየመጣ ያለው፣ ሙድ እየጠፋ ይመጣል። ዩቲዩብ ደግሞ በጣም ሙድ ይፈልጋል። ቪዲዮ መቅረጽ ማለት ሁሌ የምታደርጉት ነገር ነው፣ ሊሰለች ይችላል። እኔ ያጋጠመኛል ለዛ ስልችት የሚለኝ ሰዓት አለ። በቃላ ያውም የኔ ኢንተርቴንመንት ልስቅ ሆኖ አንዳንዴ በቃ ቪዲዮ መስራት ድክም የሚላችሁ ጊዜ ይኖራል። ከዛ ያቺን ጃምፕ ምናምን ባልክ ቁጥር ቻናልህም እየጎዳሃት ነው የምትመጣው ምናምንና በቃ በእንደዚህ አይነት ነገር ሞራላቸው ጠፍተው ብዙ ሰው ያቆማል ምናምንና ካሜራ የመጀመሪያ እሷ ነች። ከዛም ደግሞ እስከ ቅርብ ጊዜ ድረስ በሷ ነበር የምጠቀመው። አሁን ቀይሬያለሁ። አሁን ሶኒ አልፋ 6700 የሚባል ሚረርለስ ካሜራ ነው ያለኝ። በጣም ጸዴ ቪዲዮ ይቀርጻል። ሴታፕ አሁን ምን ያህል ይሆናል? ሴታፕ አሁን ያረከው ኮስት ቶታል ኮስት የሴታፕ
ምን ነገር አለበት? ምክንያቱም ያኔ የጀመርከው በአይፎን 7 ነው። አሁን ደግሞ በዩቲዩብ ተለውጠ ሰርተ ምን ብለህ እዛው ላይ ኢንቨስት አድርገው አፕግሬድ አድርገዋል። ሴታፕ መደመር ይከብዳል። ብዙ ሬንጅ $10,000 በላይ ይሆናል። እስከ 10,000 ሊሆን ይችላል። ስለዚህ አሪፍ የሚባል ኮንቴንቶችን ታወጣበታለህ። ኢንተርቴይንመንት ላይ ደግሞ የአብሬሎ ኤችዲ ፋኖች እስቲ እዚህ ቪዲዮ ላይ መጥተው ስለ አብሬሎ በደንብ ስለ ዩቲዩብ የሰራውን ታያላችሁ። አብሬሎ ኤችዲ የሚገርም ፋኖች ነው ያሉ። በዚህ አጋጣሚ ብዙ ቪዲዮዎች ላይ አይቻለሁ። ወዳቸዋለሁ። የሚገርም ፋኖች ነው ያላችሁት እና በጣም አሪፍ ነው። እዚህም ቪዲዮ ላይ እንግዲህ ብዙ ነገር ስላንተ ያላወቁት ነገር ያው አንስታል። ብዙ ፖድካስት ላይ ቀርበህም አልተመለከትኩ። አሁን ላይ እንግዲህ ዩቲዩብ ቪዲዮዎች ለመስራት ጊሮች አውርተናል። ከሚያስፈልጉን እቃዎች ምን ብንጀምር ምን ያህል ገቢ ያስገኛል የሚለውን አንስተናል። ግን ዩቲዩብን ለመጀመር እንዲህ በትምህርት ቤት በኩል ገብተህ ተምረህ አሁን ላይ የምመለከታቸው የተወሰኑ አሉና እንደዛ ጥሩ ነው። ከዛ ውጭ ደግሞ ዩቲዩብ ፓሽን ያስፈልጋል ብዬ አስባለሁ። ኮንቴንት ክሬተር እንደ ዩኒቨርሲቲ እንደምትማረው ዩኒቨርሲቲ ውስጥ ገብተህ ቢሰጥ ዩቲዩብ ለምሳሌ ዩኒቨርሲቲ ውስጥ ገብተህ ተምረህ በትክክል ስኬታማ ዩቲዩበር ትሆናለህ እንደዚህ አይነት ቦታዎች ስትወጣ፣ ወይስ ደግሞ ፓሽኑ ኖሮ ስትጀምረው ነው የሚሻለው? እዚህ ላይስ ምን ሀሳብ አለ? ዋና ፓሽን ኖሮ ብትሰራ ነው ማለት። ዩቲዩብ ሰው ይሰራል ብለህ ዩቲዩበር መሆን አትችልም። ምክንያቱም ፍላጎት ሊኖር ይገባል። የሆነ ገንዘብ ያስገኛልና ምናምን ስለተባለ ብቻ መሯሯጥ ያለብህ አይመስለኝም። ፍላጎት ሊኖር ይገባል ነው። መተዛ ጋር ግር ከሚለ ማንም ሰው ዩቲዩበር መሆን ይችላል። እንትኑ ካለው ማለት ነው፣ ፍላጎቱ ካለው መሆን ይችላል። ኢቨን ኒሽ ቅድም ስናወራ የነበረው ለምሳሌ ስለ ቢዝነስ ብትሰራ በጣም ብዙ ብር ታገኛለህ። ስለ የሆነ ነገር ብትሰራ አነስ ያለ ቢዝነስ መስራት አለብህ ማለት አይደለም። ስለ ቢዝነስ ቪዲዮ መስራት መቻል አለብህ። ስለምትወደው ስለምታውቀው ነገር ነው መስራት ያለብህ። ዩቲዩብ ላይም እንዲህ በክላስ ደረጃ ምናምን አሁን ኤዲቲንግ ልትማር ትችላለህ። ቅድም ደግሞ ስለህ የነበረው እንደ ኤስኢኦ አይነት ነገር እንዴት ነው ታይትል አጻጻፍ፣ ተምኔል አሪፍ እንዴት መስራት እንዳለ እንደዚህ አይነት ነገሮችን ልትማር ትችላለህ። በኮርስ ደረጃ ቪዲዮ ኤዲቲንግ ምናምን ልትማር ትችላለህ። ግን ዩቲዩብን በጠቅላላ የሆነ ተምረህ የሆነ ቦታ ተደርሳለህ ብዬ አላስብም። ማለት ፍላጎት ያለው ሰው ነው መማርም ካለበት ሄዶ መማር አለበት። ግራ የገባው ሰው እንደው መስመር ውስጥ ሊገባ ይችላል። ያ ይኖራል እኮ ሁላችንም። ብዙ ሰው ዩቲዩበር መሆን ይችላል። ግን ዘላቂም ለመሆን ምናምን የሆነ አልኩ ቀደም ያሳለቻል። የሆነ ሞኔታይዝ እስኪ መሆንልህ ምናምን ድረስ ብዙ የሆነ በአንድ ቀን ለውጥ ትፈልጋለህ። ኢቨን አንተ አዲስ ቻናል ከፍተህ እኔ ነባር ዩቲዩበር ነኝ፣ ከኔ መጀመሪያ ለምሳሌ እኔ ዜና ቻናል ላይ ልበልህ፣ ከኔ ቀድመህ መረጃውን አግኝተሃል። በቃ ጽዴ ቪዲዮ ሰርተህ ፖስት አድርገሃል። እኔ ከ3 ሰዓት ከ4 ሰዓት በኋላ መጥቼ ካንተ የበለጠ ቪው ላገኝ እችላለሁ። ቢውልድ የተደረገ ነገር ነው። ኦልሬዲ ኮሚኒቲ ያለው ብዙ ዩቲዩበር አለና የነሱ ሊታይ ይችላል። ያንተ እዛ ሌቭል ለመድረስ ሁሌ ስራ ይፈልጋል፣ ጊዜ ይፈልጋል። ታመጣዋል። እንደውም አሁን ቀደም መስላችሁ የነበረው ሶሻል ሚዲያዎች፣ የተለያዩ ሶሻል ሚዲያዎች አሉ ቶሎ ሪኮማንድ እንድትደረግ ይረዳዋል። ቲክቶክ ላይም፣ ፌስቡክ ላይም፣ ኢንስታግራም ላይም የተለያዩ ሶሻል ሚዲያዎችን ተጠቅመህ ኦዲየንስ እየሰበሰብክ ቶሎ የምታሳደግበት ጊዜ ነው እንደውም አሁንና የሆነ ነገር መሰጠት ይፈልጋል ብዬ አስባለሁ እንጂ ማንም ሰው ዩቲዩበር መሆን ይከብዳል። ለማንኛውም የሚገርም ነው። ጥሩ ቆይታን አሳልፈናል። በጣም አሪፍ ነጥቦች ነው የነገርከኝ አብሬሎ። አሪፍ ስለ ይፈልጋል። የዛሬው እንግዳችን እንግዲህ አብሬሎ ኤችዲ ስለ ዩቲዩብ በጣም ጠቃሚ ቲፖችን ሰጥቶናል ብዬ አስባለሁ። ሐሳብ አስተያየታችሁን ኮሜንት ላይ ታደርጉልኛላችሁ። አብሬሎ በድጋሚም እዚህ ፖድካስት ላይ ስለመጣህልን እጅግ አድርጌ አመሰግናለሁ። በአድማጭ ተመልካቾቻችን ስም በታላቅ ፖድካስት ቤተሰብ ስም ይህን ፖድካስት አይታችሁ ይጠቅማችኋል ብዬ አስባለሁ። እነዚህ መረጃዎች ለራሳችሁ ስራ እንዲሰሩ የሚያግዛቸው አይነት ነገር ነው። ዩቲዩብ ላይ ነገሮችን ጥርት ያደርግላቸዋል አንዳንድ መረጃዎች ላይ ብዬ አስባለሁ። ፖድካስቱ ላይ ስለመጣህ እጅግ አድርጌ አመሰግናለሁ። በጣም እኔም አመሰግናለሁ አክብራችሁ ስለጠራችሁኝ። በርታልኝ። አሪፍ ኮንተንቶች ከዚህ በኋላ እንጠብቃለን። በደንብ የኔም ፋኖች ሰብስክራይብ ማድረጋችሁን እንዳትረሱ። ይህን ቪዲዮ የምታዩ
አሪፍ አሪፍ ነገር ስለምታገኙ ሰብስክራይብ ማድረጋችሁን እንዳትረሱ ይህን ቻናል። በተረፈ በጣም አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ።